አይደለም ከታች ያለችው ነው የደገምኩት። ማናት? እማ የምትልጅ መስጠት ፈልጋለሁ። እማ የምትለዋ ልጅ አስገባው። እማ የምትለዋ ልጅ አስገባው። የገባ ብር የለም እስካሁን ፈለናቲ ሜሩን ጋር ማንጋለ የገባ የለም እና ባንክ አዋሹ ቶሎ ቢገባል ያበረባት ጀምሮ እስካሁን ስለሆነ ዳይኖስ ከንስ والملو إليكم يأتي بعرشها قبل أن يأتوني مسلمين قال عفريت من أمس السلام عليكم. وعليكم السلام. ጓደኛዬ መስለም ፈልጋለሁ ብላኝ ነበረ። እሺ አብራሽ አለች? አለች። እሺ ታናግረኝ። አሰላሙ አለይኩም። ወአለይኩም ሰላም። የሆነ ጥያቄ ጠይቅክ ነበረ። እሺ ጥያቄሽ ምንድነው? ጥያቄ ታውቃለህ፣ ጓደኛዬ ሙስሊም ነውና እና ታውቃለህ ሁለት ሃይማኖት አንድ ቤት ውስጥ መቼም አይሆንማ። እሺ እና እሱ ደግሞ እስቲ ስለ ሃይማኖትክ አስረዳኝ እንዴት ነው ስል ከኔ ሳይሆን ከሌላ ሰው ተረብተሽ ወደ እኔ እንደመጪ ነው የምትፈልገው፣ ለሱ ብለሽ ነው ብለሽ እንድትመጪ አልፈልግም ማለት ታውቃለህ። እሺ እና ይሄን ነገር ደግሞ ተረድቼ ቢሆን ስለ እሺ አዳምጪ። ስለስልምና ላስረዳሽ አዳምጪ። እሺ ኢስላም አምላክ ለሰው ዘር ሁሉ በነቢያቶች በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ይህን ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሓነሁ ወተዓላ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إنه هين هيمانوت نيدا نجد كلاتشو كذي بفيت أبراهام موسى المسيحون عزيز باتشو ينبرون يالي ناكرا سلازي لقدمت نبياتو تشلو أملاك الله سبحانه وتعالى دنجد كلاتشو ينبرو هيمانوت إسلام እንደሆነ ይነግረናል ማለት ነው። ከዚህ ጋር ደግሞ ነብያቶች ሁሉ እስልምናን እንደሰበኩ እናገኛለን። ነቢያችን ያዕቁብ አለይሂ ሰላም እርሳቸው ምን አሉ ሲናገሩ ወያዕቁብ ያ በነየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ እሱ እስልምና ነው። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው እያለ ይናገራል። ስለዚህ ኢስላም አምላክ የደነገገው ሃይማኖት ስለሆነ እንዲሁም ደግሞ ነቢያቶች የሰበኩት ሃይማኖት ስለሆነ ሰዎች ሁሉ ሙስሊሞች ሊሆኑ ይገባቸዋል። ይህ ነው አምላክና ነቢያቶች የደነገጉልን ሃይማኖት እርሱ ነው። እስልምናን ለተቀበለ ሰው ምን ተስፋ ተሰጥቶታል ታዲያ ወደ ብሎ ስንመጣ በቀጣዩ ዓለም ገነትን ሊወርስ በእርሷም ውስጥ የዘላለማዊ ሕይወትን እንደሚወርስ አላህ ቃል ገብቶላቸዋል። አላህ በቁርአን ላይ ሲናገር ቀድ አፍለሐል ሙእሚኑን አለ። አማኞች በእርግጥም ድነዋል ካለ በኋላ እነርሱ ምን እንደሚያገኙ ቀጣይ ላይ ሲናገር ምን ይላል? الذين يرثون اولئك هم الوارثون الذين يرثون الفردوس هم فيها خالدون ይላል። እነዚህ አማኞች ናቸው ሙስሊሞች ናቸው ወራሾቹ ያችን ገነትን ፊርደውስን የሚወርሷት እነርሱ በእርሷ ውስጥ ለዘላለም ዘውታሪዎች ናቸው ያለ ይናገራል ማለት ነው። ይህን ይመስላል። ስለዚህ ነቢያቶች ሁሉ የነበሩበት የሄዱበት ያዘዙበት የሰበኩት ብቸኛው መለኮታዊ ሃይማኖት እስልምና ሃይማኖት ነውና ሰዎች ሁሉ ሙስሊሞች ሊሆኑ ይገባቸዋል ማለት ነው። ይህን ይመስላለች የእስልምና ሃይማኖት። ታዲያ አስተምህሮቱ ምንድን ነው የሚያዘው ከተባለ አምልኮን ሁሉ አንድና ብቸኛ ለሆነው ለአንድ አምላክ ለአላህ ብቻ ያዘው፣ ከእርሱ ውጭ ለሌላ አካል ለማንም አምልኮ እንድትሰሩ ያዛቸው። ይህ ነው አምላክ አላህ ይናገር። እሺ ቀጥሉ፣ መቀጠል ትችላላችሁ። እሺ ጥያቄ ያለው ካለ ይቀጥል።
አይ እሱ እየሰማች ነው። እሺ አይ ሰላም ነው አለን ወይ አርቲጂ እስተዛዝልኝ እኔ አንድ ጥያቄ አለኝ። አይቀበሉኝም። ገባኝ። አሁን ደግሞ መቼ ዛሬም መቼ እስከ 8 ሰዓት ነበር የሚሰራውና እዛ ነው ወደ ባንክና ዋስ እንትን ሀጅ ሲኬድ ማለት ነው። ያ እንትን ይሆን የሚወረወር ድንጋይ አለ አይደለ? ጠጠሮች የሚወረወሩ አሉ። እነሱ ትርጉማቸው ምንድነው? ለምንስ ነው የሚደረገው? መልካም። አንደኛ አምላክ አላህ Subhanahu Wa Ta'ala ሐጅን አዟል። ነቢያቶች ሁሉ ሐጅን ታዘዋል። ከሐጁ ስነ ስርዓት መካከል አንደኛው ስለሆነ ነው። እንግዲህ አምልኮ ብሎ ማለት አምላክ ባዘዘበት መንገድ አምልኮን መፈጸም ማለት ነው። አምላክ በዚህ መልኩ አምልኮ ካለ ያንን እናደርጋለን። ሁለተኛው ነገር ምንድነው ምክንያቱ ታዲያ ከተባለ ታላቁ ነቢይ አብርሃም ወይንም ኢብራሂም አለይሂ ሰላም ልጅህን እስማኤልን እረድ ተብሎ በታዘዘ ጊዜ በመካ ተራራ ላይ ይዞት እየወጣ ያለ ሰይጣን ተገለጠለት። ሰይጣን ተገልጦ ልጅህን አትረድ፣ አንድያ ልጅህን ብቸኛውን ልጅህን እንዴት ታርዳለህ? እርሱን ካረድክ እኮ ዘርህ ሊቆረጥ ነው እያለ የወሰውሰው ወይንም የጎተጉተው ነበር። ከአምላክ ትእዛዝ ወደኋላ እንዲል ይጠራው ነበር ሰይጣን። በዚህ ጊዜ ግን ታላቁ ነቢይ ኢብራሂም አለይሂ ሰላም በዚያ በመካ ተራራ ላይ 7 ጠጠሮችን አንስቶ ሰይጣንን ይደበድበዋል፣ ይመተዋል። ሰይጣን የመገለጥ አቅም አለው። አንዳንዴ በአካል ሊገለጥላቸው ይችላል ለሰዎች። ገብቷቸዋል። በዚያን ጊዜ በነቢያት ላይ የተገለጠ ይህን ባደረገ ጊዜ በኢብራሂም ላይ ኢብራሂም አለይሂ ሰላም ግን የእርሱን ትእዛዝ አልሰማው። እንዳውም በሰይጣን ላይ ስልጣን ተሰጠ። አምላክ አላህ Subhanahu Wa Ta'ala ለነቢያቶች በሰይጣን ላይ ስልጣን ሰጥቷቸዋል። እና እርሱ ድንጋይን እየወረወረ 7 ጊዜ መጣው፣ በሰባተኛው ሄደ። ይህን የታላቁ ነቢይ አብርሃምን ተግባር ሰይጣንን በመምታት ላይ ያደረገው ስራ አምላክ አላህ Subhanahu Wa Ta'ala ከሐጁ ስነ ስርዓት መካከል አደረገው ማለት ነው። ይህን ይመስላል። ያመሰግናለሁ። አይ እሺ፣ ሌላ ጥያቄ ያለው ከታች ጨርሰሻል ወይንስ ጀነት? ሌላ ጥያቄ ካለት መቀጠል ትችላለች። ሻዳር ታስይዘኝ ትችላለህ? ይቻላል። እሺ ሻዳር ናስይዝሽ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር አላሁ አክበር አላሁ አክበር። ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነቢያት ዘመን ሸሃዳ የሚያዘው በዚህ መሰረት ነበረ። ማንኛውም ሰው እስልምናን መቀላቀል ሲፈልግ ይህን ቃል ነበር ሸሃዳ የሚለው። ለምሳሌ በመሲሁ ዘመን በዒሳ ዘመን ሰዎች እንዴት ነው ወደ እስልምና የሚገቡት ሲባል ወኢዛ ወሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። የሙስሊምነታቸው ማስመስከሪያ ቃል ምን ነበር? በአንዱ በአላህ አመንን አሉ፣ እንዲሁም በተላከው መልእክተኛ በመሲሁም አመንን አሉ። እሱን እንደ መልእክተኛ አምነው መቀበል ግዴታ ነበር። አሁንም በዚህ ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን እስከ ዘመኑ ፍጻሜ ድረስ የእርሳቸው የነብይነት ዘመን ነው። ማንም ሰው ወደ እስልምና ሲገባ ጊዜ በአንዱ በአላህ ይመሰክራል አምላክ እንደሆነ እርሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ይመሰክራል። እሺ፣ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንገባ አንድና ብቸኛ ለሆነው ለአምላክ ለአላህ ብቻ አምልኮ መስራትን ማድረግ ይጠበቅበታል። ከዚህ በኋላ ከእርሱ ውጭ ለሌላ ለማንም አንገዛም። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለጌታህ ለአላህ ብቻ ተገዛ፣ ለእኔም ስም ብቻ ሰዋ እያለ ይናገራል። ስለዚህ ያለ ማድረግ ምን ያስፈልጋል? ውዱ ማድረግ ያስፈልጋል። ከዚህ በፊት እስከ ዛሬ የነበርንበት መንገድ ላይ ምናልባት ጣህራ ላንጠብቅ እንችላለን እና ሰውየው ከእስልምና ውጭ ሲሆን ጊዜ ስለዚህ ያንን ሸዋር ይወስዳል። ያንን ለመንጻት ሸዋር ይወስዳል። ከዛ በኋላ ንጹህ ልብስ በመልበስ ሶላት መስገድ ይጀምራል ማለት ነው። ሙስሊም ጓደኞች ካሉሽ ይሄንን ሂደቱን ይነግሩሻል፣ ያውቁታል። ስለ ሶላት አሰጋገድ ያስተምሩሻል። እስላማዊ ትምህርቶችን ደግሞ ተከታታይ
ከዚያም ኢስላም የሚከለክልሽን መራቅ በዚህ መንገድ መስለምናሽን ትቀጥያለሽ። አንድ ሰው በመስለሙ ምን ያገኛል ወደሚለው ስንመጣ አንደኛ ምድራዊ ጸጋ አለው፣ ሁለተኛ የቀጣዩ ዓለም ጸጋ አለው። የምድራዊ ጸጋው ምንድነው? ሰውየው በመስለሙ የሚያገኘው ከተባለ ትልቁ ጸጋ እዚህ ዓለም ላይ ምንድነው? ምን ይመስላችኋል? ከኃጢአት መንጻት ነው አይደል? ለሰለሙ ሰዎች የመጀመሪያ የሚሰጣቸው እርሱ ጸጋ ነው። ከኃጢአታቸው ንጹህ ይሆናሉ በሰለሙበት ቀን። የአምላክ የአላህ አቀባበል ይሄ ነው። ባሪያዎቹን ሲቀበላቸው ወደ እርሱ ሲመለሱ ያለፈ ማንነታቸውን አያይባቸውም፣ ያንን ይሰርዝላቸዋል። አዲስ ፋይል ነው የሚከፍትላቸው። አምላክ አላህን በቁርአን ላይ ሲናገር ይላል ኩል الذين كفروا إينتهوا يغفر لهم ما قد سلف አለ። ሙሐመድ ለነዚያ ለኃጢአታቸው ማን ነው ለነዚያ ለካዱ ሰዎች እንዲበላቸው ወደ እኔ ቢመለሱ ካሉበት ሂደት ቢቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? الجنة لا يقول النبي صلى الله عليه وسلم الإسلام يجب ما قبله እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ በቀጣዩ ዓለም ጸጋስ ምን ያገኛል? ምን ተስፋ ተሰጥቶታል? አንድ ሰው ሙስሊም በመሆኑ ከተባለ በቀጣዩ ዓለም የዘላለማዊ ህይወትን እንደሚያወርሰው አላህ ቃል ገብቶለታል። በዚያም ውስጥ ገነትን እንደሚያወርሰው ቃል ገብቶለታል። ይሄ ሲናገር በሱራ ሉቅማን የመጀመሪያው ገጽ ላይ ምን ይላል? إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላካቸው ነኝ እያለ ይናገራል ማለት ነው። ይሄን ይመስላል። እሺ እህታችን ማን ነበር ስምሽ? የትኛው ስሜ? የመጀመሪያ ስምሽ ማን ነበር? ገነት። ገነት። አሁን ጀነት ብለሻል መሰለኝ አይደለ? አዎ ይቻላል፣ ችግር የለም። ማሻአላህ ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ እንድታስተምርሽ አናግራት። እሺ በጣም ቀላል ነው፣ አሰጋገዱን ታስተምርሻለች። ሶላት አይሽ። እሺ አመሰግናለሁ። መርሐባ። ሃይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? የነበረኝ እሺ ሚዩት እንዳታደርገው ዝም ብለህ። እሺ ጥያቄ ምንድን ነው? ጥያቄ አሁን ቁርአን አለ አይደለ? አዎ አለ። ቁርአን አሁን ትርጉሙን ማወቅ ግዴታ ነው ወይስ ለፍዙን ነው? ሁሉንም ሊያውቅ ይገባል ሰው ቁርአንን ሊያውቅ ይገባል። አይ ለፍዙንም ትርጉሙንም ና። እሺ ከታች አለችው አንዴ ትቀጥል። ሜትሽን አንሺው። እሺ አለሽ ሜት እስክታነሳ ቀጥል። ጥያቄ ይቀጥል። እሺ إن الذين قالوا ربنا الله ثم استقاموا ይሰማኛል በል። አሁን በሸሪዓ ያሉት ህገታት ማለት ነው። አሁን የሰውዬ ባገልባጩ ቢሆን ብሎ ማሰቡስ የወንጀለኛ ያረጋውን አያረጋው? በሸሪዓ ያሉ ህግጋት ነው ያልከው? አዎ በሸሪዓ ያሉ ህግጋት ባገልባጩ ቢሆንስ ብሎ ማሰቡ ወንጀለኛ ያደርገዋል አያደርገውም ነው? አዎ ኦኬ። ማለት ዝም ብሎ ባይን ይምሮውና በልቡ ላይ ቢመላለስበት ያ መመላለሱ እንደ ወንጀል አይቆጠርም፣ እንደ ወንጀል አይቆጠርም። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? إن الله تجاوز عن أمتي ما حدثت به نفسها ما لم تعمل. قالوا الله ከኡመቶቼ በውስጣቸው ያሰላሰሉትን ነገር እስካልሰሩ ድረስ አልፎላቸዋል አይዝባቸውም ብለዋል። ያንን ግን መጥፎ ነገር አሰላስሉ እያሉ እያበረታቱ አይደለም። እንደው ሐሳቡ ቢመጣብህ ያን ነገር እስካልተገበርከውና እስካልተናገርከው ድረስ እንደ ወንጀል አይቆጠርም።
አላህ በቁርአን ላይ ይሄንን ሲናገር ምን ይላል? ላ ዩከሊፉ ላሁ ነፍሰን ኢላ ወስዐሃ ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው እንጂ ሌላ የለላትም፣ ማንም ነፍስ የሰራችው ኃጢአት እንጂ ሌላ የለባትም እያለ ይናገራል። እሺ አይዋ ምሳሌ ሲሆን ማያይዞ ምሳሌ ስላላህ ሲፈት በቃ እንደዚህ ነው ወይ እንደዚህ ይሆናል ብሎ የሆነ ነገር ቢመጣልም ያንም እንደዛ ነው በቃ አዎ ያው ነው አይከፍም። እንዳውም ሱሐቦች እንዲህ አይነት ነገር መጥቶባቸው እንደነበር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ምን እንዳላቸው ነገር ነብያችን ሰለላሁ ዐለይሂ ወሰለም ጋር መጡና ጠየቃቸው። አንድ ሰው አንተ የአላህ መልእክተኛ በውስጣችን የሚመጣብን እንትን አለ የሚያሰላስለን ነገር አለ ስለ አላህ ያንን ብንናገር እንደው እንከፍራለን ብለን የምንፈራው የሆነ ቃል ስለዚህ አብንትሉናላችሁ ሲሏቸው هذا صريح الايمان አለ። ይህ የእምነታችሁን ጥንካሬ ጥግ የደረሰበት ቦታ ነው አለ። አንተ እምነት ጠንካራ ሲሆን ጊዜ ሰይጣን ስለ አምላክ እየመጣ ሊፈታተንህ ይችላል። ገብቶሃል አይደል? በቃ በተለያየ ነገር ማለት ነው። ምሳሌ በሱ በማይገባው ነገር ማለት ነው። ነገር እንዲህ ያሰላሰለ ሰይጣን አምላክ እንዲህ ቢሆንስ እያለ ይላል። የዛን አንተ እንትን በል ራስህን በመልካም ነገር ቢዚ አድርግ። ቂራአት በመቅራት ዒባዳ በመስራት ዚክር በማድረግ ገብቶሃል አይደል? ሰይጣን አሁን አንተን ወንጀል ማሰራት ሲያቀተው ጊዜ ወደዛ ነው ቀጥታ የሚሄደው ከፍተኛው ደረጃ እና ያ የእምነታችሁን ጥንካሬ እንጂ ደካማ ሆነን ነው ብላችሁ እንዳታስቡ። እሺ አይ እና ቂራአት ቅራ እሺ ባላበት አካባቢ ቂራአት ቅራ። الإمام ابن القيم الجوزية رحمه الله تعالى ሲናገር ምን አለ? النفس إذا لم تشغلها بما ينفعها أشغلتك بما يضرك ነፍስያ ከጎንህ ያለችው ነፍስህ በሚጠቅማት ነገር ቢዚ ካላደረካት በሚጎዳህ ነገር ቢዚ ታደርግሃለች አለ። ራሳችሁን በመልካም ነገር በጠመዳችሁ ቁጥር ሰይጣንና ነፍስያችሁ እናንተን በመጥፎ ነገር መጥመዳችሁን ይቀንሳሉ መጨረሻ ላይ ተስፋ እስኪቆርጡ ድረስ። ያን ታዲያ እንዴት ነው ማድረግ የምንችለው ከተባለ ዲናዊ ትምህርቶችን ተማሩ። ወጣቶች ናቸው ባላችሁበት በአቅራቢያችሁ መስጂድ ካለ የቂራአት ቦታ ካለ እዛ ሄዳችሁ ከቀኑ ክፍለ ጊዜ የሆነ ሰዓት ወስናችሁ በዚያ ላይ እውቀታችሁን ቅሰሙ። ገብታችኋል? ይህ እውቀት የነብያት እውቀት ነው። የኢብራሂም የእስማኤል የኢስሐቅ እውቀት ነው ኢስላም። ይህን እውቀት ነብያቶች አፍስሰው በምድር ላይ ሄደዋል። እናንተ ያንን በጊዜያችሁ በወጣትነታችሁ ተምራችሁ እንደኛ ስታረጁ ጊዜ ደግሞ ታስተላልፋላችሁ ለትውልድ ማለት ነው። ተቁላህ እና አሁን ግዴታ አሁን እስልምና ትምህርቶችን መማር አሁን የሰው ላይ ካልተማረ ወንጀለኛ ሊባል ነው? ያ اخي ተማር ሂድና ሌላ ጥያቄ አለ? አው ጊዜ እያለህ ካልተማርከው ወንጀለኛ ችላ ብሎ ሰው ይሆናል ማለም ብሎ ጊዜውን ቢያባክን አይጠየቃል። ነብያችን ሰለላሁ ዐለይሂ ወሰለም طلب العلم فريضة على كل مسلم ومسلمة ብለዋል። ሸሪዓዊ እውቀትን መማር በእያንዳንዱ ወንድ ሙስሊምና በእያንዳንዷ ሴት ሙስሊም ላይ ግዴታ ነው ብለዋል። ይሄ ነው። እሺ ሂድና ተማር። እሺ መርሐባ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. هاي كمزرعة ملس ستلقى مالنا في الدبقة بك منعم إذا بتوصلش دقيقة كهار الساعات ويتوصلش دقيقة بياس وده هاي الساعات ورمتون دو كده سالفة وتمارا بتسون اشتياق على وانا كتير شي ጥያቄ ነበረኝና ኡስታዝ اشتياق من ጥያቄው ስለ ኹሩጅ ነበረ። ኹሩጅ አለና እንዴት ይታያል ለማለት ያህል ነበር። ኹሩጅ ለምን ለዳዕዋ ነው አይደለ? ለዳዕዋ ይወጣሉ። ለዳዕዋ ኹሩጅ መውጣት እንዴት ይታያል ነው። መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ በጣም ትልቅ ጂሃድ ነው። ገብቷል? እነዚያ መስፈርቶች ካልተሟሉ ደግሞ በጣም ትልቅ ጉዳት ያመጣል። ለኹሩጅ ወጥቶ ከሀገሩ አንድ ሰው ዳዕዋ ለማድረግ ምን መስፈርቶች መሟላት አለበት? የመጀመሪያ ለምን ጥርጥር እውቀት ነው። የመጀመሪያ ምንድነው? እውቀት ነው። ሰው እውቀት ከሌለው ሰዎችን ዳዕዋ ሊያደርግ አይችልም። አንደኛ እሱ ነው።
الله በቁርአን ላይ ሲናገር قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني على بصيرة أي على علم በእውቀት እንጣራለን ያ ነብዩ ሰለላሁ ዐለይሂ ወሰለም ተወለደች ነው በቃ አንደኛ እውቀት ያስፈልጋል ሁለተኛ ዳዕዋ ለማድረግ ከሚያስፈልጉ መስፈርቶች መካከል የሚወጣበትን ጊዜ ሰውየው ለዳዕዋ ብሎ ጊዜ ገደብ አለመገደብ ተባቸው ገደቦች አሉ 3 ቀን ይወጣል ከዛ 7 ቀን ከዛ 40 ቀን ከዛ አመት ከዛ 4 አመት ሰጥቷል ይሄ ዳዕዋ መንገድ ከነብዩ ሰለላሁ ዐለይሂ ወሰለም በፍጹም አልተገኘም ከነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያሰው ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋን እንዲያደርጉ ሱሐቦችን ሲያዟቸው ጊዜ ይሄን ገደብ አላስቀምጡላቸውም ከታቻለ ነው ይሄንን እስከጠበቀ ድረስ ሰውየው የዳዕዋ አካሄድ ነው ሌላው ከየት መጀመር እንዳለበት እስላም ያስተምራል ሰዎችን መጀመሪያ ስለ ተውሂድ ነው ማስተማር ያለበት ሽርክ ላይ ተዘፍቀው ይያሉ አስካሪ መጠጥ ሐራም ነው ብትላቸው ምንም ዋጋ የለውም መጀመሪያ ከምን መጀመር አለበት ከተውሂድ መጀመር አለበት ወጣቻል ነብዩ ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል መካ ላይ ያስተማሩት ስለ ተውሂድ ነው እና በዚህ መልኩ መሆን አለበት እሺ ቀጥል ልጆች ሰላም አለይኩም ሰላም አለይኩም አለይኩም ሰላም አንድ ጥያቄ ነበርኝ ከኛ ሀገር አሽዓሪዎች ትንሽ በዛ ይላሉ በአሽዓሪዎች ከኛ ሀገር ትንሽ በዛ ይላሉ እና ዊትር ሶላት ከተራዊ በኋላ ዊትር ሶላት ስንሰግድ 3 ነው የምንሰግድ በሁለተኛው መቀመጫ እንቀበጣለን እና ያን እኔ እና ጓደኞቼ ጋር አንሰግድም እነሱን የግድ ተከትለን መስገድ አለብን ዊትር ሶላት አሰጋገድ ሁለት አይነት ነው አንደኛ 3 ነው በአንድ ሰግዳ መጨረሻ ላይ በተህያ ማሰናበት ሁለተኛ ሁለቱ ረካዓት ሰግድና አታያቱን ቀርታ አሰላምታ ከዛ እንደገና አንዷን ለብቻ ተሰግድና አታያቱን ቀርታ ታሰላምታለህ ይሄ እንደ መግሪብ አይደለም ይሰገዳል እንደ መግሪብ ነው የምንሰግደው እኛ እንደ መግሪብ ነው የምንሰግደው እንደ መግሪብ ከሆነ አይቻልም ለብቻችሁ ስገዱ ለብቻችን እሺ አመሰግናለሁ ሰላም አለይኩም ሰላም አለይኩም ሰላም ዳኝ አልহামዱሊላህ አንድ ጥያቄ ነበር እሺ ጥያቄ ምንድነው ኑራን ያለ እስቲንጃ ሰላት ይቻላል እስቲንጃ ማድረግ ካልቻለ ምን አልከኝ ያለ እስቲንጃ ሰላት ይቻላል እስቲንጃ ማድረግ ካልቻለ ያለ እስቲንጃ ችግር የለም እስቲንጃ ማድረግ አደረክ በድንጋይ ማዳረክ ከቻልኩ ማን በሶፍት ማዳረክ ከቻለ ሰውየው እኮ በእነሱ ካልቻለ እንዴ ካልቻልክ ማለት ሰውየው ሽንትን መቆጣጠር አይችልም ነው ሳይሆን በቃ በግል ምክንያት በህመም ምክንያት ከሆነ እስቲንጃ ማድረግ ባይችልም ሰውየው ባለበት ሁኔታ መስገድ ይችላል አላህ በቁርአን ላይ ሲናገር በቤት ላይ ነበር አላህ መስተጣዕቱም ይላል በቻላችሁት አቅም እኔን አላህን ፍሩ ብሎ ተናግሯል ይቻላል አዎ ያኺ ምንም አማራጭ ከሌለው ሰውየው ባለበት ሁኔታ ይሰግዳል ሶላትን አያቋርጥም በምንም ተአምር ስለዚህ ቢጾም ችግር የለውም ማለት አዎ ቢጾም ችግር የለውም ሳይሆን መጾም አለበት እንጂ እናመሰግናለን አይ መርሐባ ሰላም አለይኩም ሀሰን ወአለይኩም ሰላም ወራህመቱላህ ሴት ልጅ ማለት ነው ሀይድ ላይ ሆና ዛሬ ለሊት ጸዳችና ነገ ጾሙን አሰረችውና ጠዋት ብትታጠብ ችግር አለው ትችላለች كويس كان بقدر خليني اخرج ምንድነው ሴት ልጅ ሀይድ ላይ ሆና
ጾም ነገ ነው። ጾሙን አሰረች፣ ሌሊቱን ጸዳች፣ ጠዋት ብትታጠብ ችግር አለው? ይቻላል? ሀይዱን የጸዳችው ከሱብሒ አዛን በፊት ከሆነ ችግር የለውም። ጾሙን ይዛ ማሰር ትችላለች። ከዚያ ለሱብሒ አዛን ሻወር ወስዳ መስገድ አለባት። የጸዳችው ከሱብሒ በፊት እስከሆነ ድረስ ችግር የለም። ትጥበቱ ለሱብሒ ሶላት ነው እንጂ ከጾም ጋር የሚያያዝ ነገር የለም። አንዱ ካንቺ ቢለጋባ ጥያቄ ነበረኝ። السلام عليكم وسو. وعليكم السلام. وعليكم السلام. يسمعك. زين يا ولدي. أنا الحمد لله. أمانو؟ سلام والله الحمد لله. الحمد لله. دي تركنا مسالك ولا لا؟ عندي لاستاك. السلام عليكم. عليكم. وعليكم السلام ورحمة الله. وعليكم السلام. እኔ ጥያቄ ምን ነበር? እኔ ያለሁበት አገር ረመዳን ዛሬ አልጀመሩም እና እኔ ደግሞ ጾም ያለሁኝና አይሆንልሽም እንዴት ነው? ኢትዮጵያ አሁን በሚሰግዱበት ሰዓት እዚህ አዛን ላይ ይችላል እና እንዴት እዚህ ሲሰገድ ነው መስገድ የምትችይው? ሰው እኛ ስንጾም ነው እንጂ መጾም የምትችይው ዛሬ መጾማችን ብለውኝ ነበርና እንዴት ነው? الحمد لله بالموسم الثاني احس الكيمستري بين آيدا وابراهيم جدا رائعه. እስኪ የምታውቁ ከታች መልሱልኝና ይቻላል አይቻልም? ኦርዶኑ ዛሬ ጾም አለ ያዙም ነገ ነው ጾም የሚጀምሩትና እኔ ደግሞ ጾም ያለውኝ ይሄን ነገር ይቻላል አይቻልም? እስኪ ኮሜንት መልሱልኝ ከቻላችሁ። እሱ ኔትወርክ ይዞታል። ፈራርጣለህ በቃ ልዝጋ ማስተላለፍ አሁን ይሰማችኋል? ይሰማል? አዎ ይሰማል። እሱ እሺ፣ ለማንኛውም ሀገርሽ ያሉ ሙስሊሞች የጨረቃ ማየቻ መሳሪያ ካላቸውና የረመዳን ጨረቃ ማየታቸውን ካረጋገጡ በዚያ መሰረት ትቻለሽ። ያው ከሌላቸው መሳሪያ ያላት እና ሀገር ተስማሚ ሰዓት ያለች ያቺ ሀገር በመሳሪያ አይታ ካወጀች በዚያ ትይዛላችሁ ማለት ነው። ምክንያቱም ጾም የሚያዘው በዚህ መሰረት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ነው። የረመዳን ወር መምጣቱን የሚያረጋግጥ የሆነ ጨረቃ በምታዩ ጊዜ የዛኔ ጾሙ አለ። ልክ እርሱ ደግሞ አልቆ ቀጣይ ወር የሸዋል ወር መምጣቱን የሚያረጋግጥ ጨረቃ በምታዩ ጊዜ የዛኔ ጾሙን አፍጥሩ ብለው ተናገሩ። ሙሱ ቤተል አሰግደሃል እንዴ? ላ አላሰግድኩም። እሺ ማለት ነው። እኔውን ጾመኛ ነኝ እህት። በዛች ሀገር ያሉ ሙስሊሞች አውጅ ነው ከሆነ ኦማን ነገ ነው የምትጀምረው ጾም። ምክንያቱም ጨረቃ ወጣችን በዛች ሀገር ላይ ዓለም በአንድ ሰዓት ላይ አይደለም ያለችው፣ የተለያየ ሰዓት ላይ ነው ያለ ነው።
ሁሉም ሀገር በአንድ ቦታ አንድ ቀን ካልጾመ ይባላል። ቦታቸው አንድ ቦታ ቀን ሲሆን ሌላኛው ሌሊት ይሆናል። ሌሎቹ ደግሞ በሰዓታት ይበላለጣሉ። ስለዚህ እስካልታየ ድረስ ሁሉም እስካልጾሙ ድረስ አንቺ ለብቻሽ መጾም አይቻልም። መርሐባ። እሺ እና ማፍጠር ነው ያለብኝ? እስካሁን ጾም የለውኝና በጾም ችግር አለው ወላ ከፈለግሽ ጀዛከላህ መብላት ትችላለሽ። ወያኩ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድነው? ኸይር ፀጉርን አበላልጦ ማስተካከል ይቻላል እንዴ? ከጎን ቀንሶ ከላይ ያለውን አለመቀነስ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ፣ የአላህ መልእክተኛ ነቢይ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ወልቀዝዕ መዕናሁ ከማ ፈሰረሁ ልኢማሙ ነወዊ ወገይሩሁ ምን አህሊል ዒልም ሐልቁ ሸዕር በዕደሁ ወተርክ በዕደህ። ቀዝዕ ብሎ ማለት የፀጉርን ከፊሉን ላጭቶ ከፊሉን መተው። ይሄ ነው። ይሄ ሕክሙ ደረጃው ምንድን ነው ከተባለ ከኢስላም አንጻር መክሩህ ነው ዒንደ ጅምሁር ልዑለማ። መክሩህ ነው እንጂ ሐራምነት የለውም። ሐራም የሆነበት ጊዜ ግን አለ። ሐራም የሆነው መቼ መሰለህ? አንድ ካፊርን ወይንም ፋሲቅን አርአያ አድርገህ መቆረጥን አስበህና ነይተህ የዛኔ ስታደርገው ጊዜ ነው። ኢዛ ካነ ያዕኒ ተሸቡሀን ቢልካፊር ወልፋሲቅ ነዓም የኩኑ حراما لأن النبي صلى الله عليه وسلم قال يعني جاء في الحديث لعن الله من تشبه أو كما قال النبي صلى الله عليه وسلم من تشبه بقوم فهو منهم بسويت تمساسله كالنرس ነው ተብሏል። ስለዚህ ከካፊሮች ጋር ከመመሳሰል አንፃር ከሚለው ነው እንጂ ነህይ ከሆነ ሐራም አይሆንም እንዴ? ነህይ ሁሉ ሐራም ነው ያለህ ማለት ነው። ታይ ጥያቄ እኮ እየመለስኩልህ ነው። ነህይ ሁሉ ሐራም አይደለም። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ሹርብ ቃኢመን አሉ። ቆሞ መጠጣትን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል አሉ። ነህይ ነው አይደለ? ቆሞ መጠጣት እንደ ሐዲሱ። ነገር ግን ሐራም ነው? ላ ሐራም አይደለም። ነገር ግን መክሩህ ነው። መጠጣት መክሩህ ነው። ቁጭ ብሎ መጠጣት የተወደደ ነው። ይሄን ይመስላል። ሐራም የሆነበት ጊዜ አለ። እሱም መቼ ነው ከተባለ ካፊሮችን ተሸቡህ ካደረገ የዛኔ ነው። እሺ ጀዛከላህ ወያኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። አንዴ በማስረጃ እንዲሆንላችሁ ላሳያችሁ። ሁሌ ሳይንስ ጥያቄ ሰው ስለሚጠይቅ መክሩህ ነው ስንል ጊዜ እንዳለ ጅምዓ አጠቃላይ ሁሉም ዑለሞች ናቸው ይሄን ያሉት። አጠቃላይ ሁሉም ዑለሞች ሐራም የሆነበት ጊዜ አለ እንዳልኳችሁ እሱ ነው። ይታይ አረበኛ ትችላለህ? ወታል መሰለኝ ልጁ ይታይ ቻላር ምን ብሎ ይጀምራል? ዩክረሁ አልቀዝዕ ቀዝዕ ይጠላል። ወዛሊከ ይህም ብኢትፋቅ المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة بأرادت مذهب ባለቤቶች ዘንድ ሻፊዒዮችም ሐነፊዮችም ማሊኪዮችም ሐንበሊዮችም ጋር ዘንድ ቀዝዕ ምንድነው? መክሩህ የተጠላ ነው። وحكي بالإجماع على ذلك. الدليل من السنة أن رسول الله صلى الله عليه وسلم نهى عن القزع. قزع من دنو يا أن قال قلت لنافع الكتب وما القزع؟ قزع من دنو قال يحلق بعض رأس الصبي ويترك بعض. كأن لج صقور كفلون ملاجتنا كفلون متى من دنو قزع يبالل هي مكروه ነው እንዳለ ዓለሞች ዘንድ። ጥያቄ ያለው ሲቀጥል ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ፣ እሺ ጥያቄ ነበረኝ እንዴ? እሺ እንትን ይሄ ሎተሪ አይቻል ማለኝና ሎተሪ ቆርጬ ነበር በፊት። እኔ እንደማይቻል አላቅም ነበርና ምን ማድረግ አለብኝ? እስከዛ ያለፈው አልፏል። ተውበት ማድረግ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ያለፈው። ከዚህ በኋላ ላለው ደግሞ ያንን ነገር የወረሳቸው ያገኛችሁት ገንዘብ ካለ ለዳዋዎች ለምስኪኖች መስጠት ያለ። ኦኬ። እና ቤቱ ላይ መቀመጥ አይቻልም ምናምን አሉ። እንዴት ይታያል? ያንን ወቅፍ ማድረግ ለዳዋዎች ለምስኪኖች ደርሷችሁ ከሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
السلام ورحمة الله وبركاته. فضيلة الشيخ الإمام العلامة الشيخ محمد صادق. مولانا قصرنا مولانا ميلال عندي ولا لك آية الله. السلام عليكم. إما بلدنا إن شاء إما بلدنا عندنا ደህና ነኝ ወላሂ አልሐምዱሊላህ። አማን ነው። ትንሽ ቆይቼ ልደውል ላይቭ ነው ያለሁት። እሺ መሐመድ ሳዲቅ እሺ። ኖ እሺ ፍለጋ አቤት ሰላም ነው እሱ ሰላም አልሐምዱሊላህ አለን። እኔ ጥያቄ ክርስቲያን ነኝ፣ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ እስልምና የነቢያት ሃይማኖት ነው በሚለው ነው እና ያልገባኝ ነገር ስላለ ነው። ነቢያቶች ካዕባ የተሰራው በአብርሃም ዘመን ነው አይደል? አይደለም። የሰው ዘር ሲሰራ ጀምሮ ከሰው ዘር ሲመጣ ጀምሮ ከሰው ልጅ ታሪክ ጋር አብሮ ያለ ነው። የሰው ጀምሮ ያለ ነው ካዕባ። ለምን ነበር አገልግሎት የሚውለው? ወደዛ አቅጣጫ መሰገድ ሳይጀመር በፊት ከሰው ዘር ታሪክ መጀመሪያ ስንል ከአዳም ጀምሮ ነው። ከአዳም ጀምሮ ደግሞ ይሰገድ ነበር። አምላክ አላህ ሱብሓነሁ ወተዓላ አዳምን የመጀመሪያ ነብይ አድርጎ ልኮታል። ስለዚህ ሰዎች ወደዛ አቅጣጫ ዞረው ይሰግዳሉ፣ በዚያም ሐጅን ያደርጋሉ። ለሁለት ዓላማ ነው የተሰራው፣ ሐጅ መፈጸሚያና ሁለተኛ የሶላት አቅጣጫ ይሆን ዘንድ። አዳም ደግሞ የመጀመሪያ ነብይ ነው። ይህንንም ማስረጃ እንትን ዳውድ ዘይሯል፣ ሐጅ አድርጓል። ዳውድ ሙሴ እና ኢየሱስ ሐጅን አድርገዋል። ሁላቸውም ሐጅ አድርገዋል። እስኪ ከቁርአን ስጠኝና እንትን ልበል ልወቅ። መልካም እንግዲህ እነዚህ ነቢያቶች ሐጅን እንዳደረጉ አምላክ አላህ ሱብሓነሁ ወተዓላ በሱረቱል ሐጅ ላይ ይገልጽልናል። የሐጅ ምዕራፍ ይላል እዚያው ላይ አብርሃምን ወአዚን ፊናስ ቢልሐጅ ይለዋል። ሰዎች ሁሉ ወደዚህ መጥተው ሐጅ እንዲያደርጉ እዘዝ እያለ ትእዛዙን ይሰጠዋል። ያው እነዚህ ጋር ላሳየህ ለአብርሃም የተሰጠ ትእዛዝ ሱረቱል ሐጅ ይላል። የሐጅ ምዕራፍ ይታያል እዚህ ቦታ ላይ። እሺ ምን ይላል? ለኢብራሂም የቤቱን የካዕባን ስፍራ መመላለሻ ባደረገን ጊዜ በእኔ ምንንም አታጋራ፣ ቤቴንም ለሚዞሩት ወይንም ሐጅ ለሚያደርጉት መዞሩ አንዱ የሐጁ ስነስርዓት ስለሆነ አንዱ ሩክን ነው፣ ማዕዘን ነውና እሱን እየጠቀሰው ነው። ቤቴንም ለሚዞሩት ለሚቆሙበት ይላል። ለሚቆሙ የሚለው ቆመው ለሚሰግዱ ለማለት ነው። ለሚያጎነብሱት ይላል። ሲሰግዱ አይተህ ከሆነ ሙስሊሞች ያጎነብሳሉ፣ ያንን እየጠቀሰ ነው። በግንባራቸውም ለሚደፉት ይላል። ይሄ ደግሞ ስጁድ የሚባለው ለሚያደርጉ አቅጣጫ የሆናቸው ዘንድ ነው። ንጹህ አድርግላቸው ባልነው ጊዜ አስታውስ ይላል። አምላክ አላህ ማንን? አብርሃምን አንጻላቸው፣ ያንን ንጹህ አድርግላቸው ካዕባን ብሎ እንዳዘዘው። ከዚያ በኋላ ሰዎች ሁሉ ወደዚህ መጥተው ሐጅ እንዲያደርጉ ዘዛቸው እያለ ትእዛዝን ይሰጠዋል። አልነውም ይላል አምላክ አላህ ለማን? ለአብርሃም። በሰዎችም ውስጥ በሐጅ ትእዛዝ ጥራ ያውና አምላክ አላህ ሱብሓነሁ ወተዓላ ማነው አብርሃምን ሰዎች ወደዚህ መጥተው ሐጅ እንዲያደርጉ ጥሪ አድርግ ብሎ ትእዛዝን ሰጥቶታል። ይህን ይመስላል። እሺ አለይኩም ሰላም ሰላም ነው ኡስታዝ። አለ አልሐምዱሊላህ።
ኢሻ ጀማ ምልቶን በተራዊ ብንደርስ በተራዊ ነው የምናርመው ወይስ እንዴት ነው የምንሰግደው? تدخل مع الإمام بنية العشاء. أنت كإمام قار بعشاء نية تقبل عندي تكتر الله. لما سالي عشاء صلاة لما سكت ጨረስኩኝ በመሃል ገባብኝ قاعد دنيا تدرك. የዒሻ ዒሻ እና ተራዊህ ለመስገድ ብላችሁ መስጂድ ሄዳችሁ ይወላችሁም ችግር ሊሆን ስለሚችል አዳምጡ። ስትሄዱ ጊዜ ኢማሙ ኢሻን አሰግዱ ጨርሷል። ተራዊህ ጀምሮ አገኛችሁ። በዚህ ሰዓት ምንድነው የምትሰግዱት? تدخلون مع الإمام بنية العشاء. ከኢማሙ ጋር እናንተ በዒሻ ንያ ትገባላችሁ። ልክ ኢማሙ ስንት ረካ ነው የሚያሰግደው? ተራዊህ 2 ረካ አይደለም? 2 ረካ አሰግዱ ሲያሰላምት እናንተ ስንት ረካ ይቀርባቸዋል? 2 ይቀርባቸዋል። ምክንያቱም ዒሻ 4 ረካ ነው። ስለዚህ ኢማሙ ሲያሰላምት ቀጥታ ትቆሙና 2 ረካ ትጨምራላችሁ። ከዚያ ታሰላምታላችሁ። ከዚያ ተራዊሃችሁን ከእርሱ ጋር ትቀጥላላችሁ። ይህን ይመስላል። እሺ ገብተዋል? እሺ ቀጥል። እሺ ማነህ ሁሱ? እሺ ዳውድ ሐጅ እንዳደረገ ኢየሱስ ሐጅ እንዳደረገ ነቢያቶች ሐጅ እንዳደረጉ እሱን ነበር እኔ የፈለኩት። ያለ አምላክ አላህ ሱብሓነሁ ወተዓላ ይሄን መጽሐፍ ሲያወርድ ጊዜ መለኮታዊ መጽሐፍ ሲወርድ ጊዜ ለናሙናነት ያክል የአንድ ነብይ ትምህርት ይገለጻል። ገብተዋል አይደል? ይሄን ደግሞ ለሁሉም ትእዛዝ ተብሎ እንደታዘዘ ይገለጻል። ለምሳሌ አንድ ነብይ አለ ይታዘዛል አይደል? የእርሱን ትእዛዝ አላህ ሱብሓነሁ ወተዓላ ሁሉንም ነብያት ያዝባቸዋል። አብርሃም እንደታዘዘ ካሳየነ አይ የኢስሐቅንም ካላመጣህልኝ የያዕቆብንም ካላመጣህልኝ አይባልም። አንድ ነብይ የሚሰራውን ትእዛዝ ሐጅን ያደርጉ ነበር ወይ ነብያቶች ከተባለ አዎ ታላቁ ነብይ አብርሃም ያው እንደታዘዘ አሳየናቸው። ገብቷል አይደል? ሁሱ ሐጅ ሻሃዳ የምትፈልግ ልጅ አለች አስገባት አድሚኖች። እና ይህ ነው እና ነብያቶች ሁሉ ሐጅ ያደርጉ ነበር ወይ? እዚህ ቦታ ላይ እንምጣለን የእያንዳንዳቸውን። ለምሳሌ የዒሳን ማግኘት ከፈለክ አንተ አላህ ሰውየውና ኢብኑ ኢስሐቅ ማስረጃ ምን ይላል እዚህ ቦታ ላይ ለም يبعث الله نبيا الا حج ይላል። አላህ አንድንም ነብይ አላስነሳም ወደ መካ ሄደው ሐጅ ያደረጉ ቢሆን እንጂ والذي صرح بغير ان ما من نبي الا وقد حج البيت ማንም ነብይ የለም ወደ መካ ሄዶ ሐጅ ያደረገ ቢሆን እንጂ ያለ ይናገራል። ይህ ነው እዚህ ቦታ ላይ እነዚህን ወደ አማርኛ ቀይሬ ላሳየህ እችላለሁኝ። وقيل حج البيت كل الانبياء ሁሉም ነብያት ወደ መካ ሄደው ሐጅ አድርገዋል። ይሄን ይመስላል። እንደተቀላይ በቁርአን ላይ የተቀመጠው ሐጅ እንዳደረገ ማን ነው ከተባለ ከነብያቶች መካከል ታላቁ ነብይ አብርሃም ሐጅን እንዳደረገ ተቀምጧል ማለት ነው። ወይንም ትእዛዝን እንደሰጠ ለህዝቦቹ ተቀምጧል። አብርሃም ሲታዘዝ ጊዜ ምን ተብሏል? ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዝ ተብሏል። እሺ ወደ መካ ሄደው ሐጅ ያደረጉ ከቁርአን ውጭ ምናልባት የምትፈልግ ከሆነ ቅድም ካነሳቸው ዳዊት ሐጅ አድርጓል መካ ሄዶ፣ ሙሴ ሐጅ አድርጓል መካ ሄዶ፣ ሃሮን መካ ሄዶ ሐጅ አድርገዋል። ሐጅን የሚያደርጉ ብፁዓን ናቸው ይላል መጽሐፍ ቅዱስ ላይ። ሐጅን የሚያደርጉ ሁሉ ብፁዓን ናቸው፣ ወደ መካ ሄዳችሁ ሐጅ አድርጉ ይላቸዋል እግዚአብሔር መጽሐፍ ቅዱስ ላይ። ያሳይ እሺ አሁን እንመለከት። ሙሴና ሃሮን ወደ መካ ሄዳችሁ ምን አልከኝ? ከላይ ገብታለች ሻሃዳው ይቅደሙ። መርሐባ እሺ እሺ ጓደኛሽ መጣችማ? አዎ መጣለች አለች። እሺ ሻሃዳ ለመያዝ ወስናለች? አዎ እሺ ታናግረኝ። እሺ ሰላም እንዴት ነሽ? አልሐምዱሊላህ። እሺ እስልምና ለመቀበል ወስነሻል? አዎ ወስኛለሁ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ መርሐባ። ከዚህ በኋላ ሙስሊም ረሻል አሁን ያልሽው ቃል ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው።
ስለ ሶላት አስተጋገድ በመማር ሶላት መስገድን ትጀምራለሽ። ኢስላማዊ ትምህርቶችን ተከታታይ ሻር ውሰድ። ስምሽ ማን ነበር መጀመሪያ? ወርቄ ወርቄ። እሺ መቀየር ካልፈለግሽ ስሙ ችግር የለበትም። መቀየር የምትፈልጊ ከሆነ ደግሞ ኢክራም ብለንሻል። ኢክራም ይሆናል። እሺ ወደሽዋል ወይንስ እንቀይር? ኧረ ወድጄዋለሁ። መልካም እሺ መርሐባ። አይ እሺ ፍለጋ ወደ መካ ሄደው ነብያቶች ሀጅ እንዳደረጉ ምን አልሽኝ? አንድ ጥያቄ እንትን የፀጉር ቀለም ይቻላል? ከማጥቆሪያ ውጭ ችግር የለው። ማጥቆሪያ ነው የተከለከለው። ማጥቆሪያ ነው የተከለከለው። ሌላ ችግር የለው። ነብያችን ሰለላሁ ዐለይሂ ወሰለም ሌላ ከለር ችግር የለው። እሺ አሁን ተከታተለሽ ከኔ ጋር ነው ፍለጋ? አዎ መጀመሪያ አማርኛ መጽሐፍ ቅዱስ ላይ እንግባ እስኪ። መጀመሪያ እዚህ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ምን ይላል መሰለህ? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል አይደል? እዚህ ቦታ ላይ ፍለጋ ሁለት ነብያቶች ተጠቅሰዋል። ሙሴና አሮን ታላላቅ ነብያቶች ናቸው። ነብያቶች ወደ ፈርዖን ጋር መጥተው ይላል። ፈርዖን የት ነበር? ግብፅ ሀገር ላይ ነው። ለምንድን ነው እሱን እያስፈቀዱት ያሉት እስራኤላውያን እንዲለቅ ከተባለ እስራኤላውያን የዛኔ ግብፅ ሀገር ላይ በፈርዖን ትእዛዝ ስር ስለሚኖሩ ነው። ስለዚህ ምን አሉት? የእስራኤል አምላክ እግዚአብሔር ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ለመሆኑ ወደ መካ ሂደው ሀጅ እንዳደርጉ ሕዝቤን ልቀቅ ነው ያለው ወይንስ በዓል እንዲያደርጉ በምድረ በዳ ሕዝቤን ልቀቅ ነው ያለው? ይህን አሁን ቀጥታ ወዴት እንሄዳለን? ይህንኑ ምዕራፍና ቁጥር ይዘን መጽሐፍ ቅዱስ መጀመሪያ የተጻፈበት በዕብራይስጥ ቋንቋ ወደነበረው ወደ ዕብራይስጡ ቀጥታ እንሄዳለን። ከዛ ቀጥታ እዛው ምንም ሳንጨምር ሳንቀንስ ወደ አማርኛ ቀይረን እናየዋለን። እስኪ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ዕብራይስጡ ምን ይላል? ለመሆኑ በዓል እንዲያደርጉ ነው የታዘዙት ወይንስ ወደ መካ ሄዳችሁ ሀጅ አድርጉ ነው የተባሉት? አሁን ቀጥታ ዕብራይስጥ ላይ እንሂድ። ያውና ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ናቸው። ያው ኦሪት ዘፍጥረት ያው መጨረሻው ራዕይ። ስለዚህ አሁን የአሁኑን ምዕራፍና ቁጥር ቀጥታ እናስቀምጠው እና በዕብራይስጥ ሄደን ወደ አማርኛ እንቀይረዋለን። ኦሪት ዘጸአት ስንት ነበር? ምዕራፍ 5 ላይ ነው። ምዕራፍ 5 ከቁጥር 1 ላይ እናየዋለን። ወደ አማርኛ እንቀይረዋለን። ቁጥር 1 ከዚያም ሙሴና ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ አሉት ይላል። እሺ አሁን ሂብሩ የሚለው ላይ እንግባ። እዚህ ያውና ዕብራይስጡ ይህን ወደ አማርኛ እንቀይረው። እኛ አማርኛ ተናጋሪ ነን። ያው ይታያል። ዘጸአት ወደ ትይዩ ዕብራይስጥ ሂድ ይላል። እያንዳንዱን ቃል በቃል ይፈታልሃል እዚህ ቦታ ላይ። ስለዚህ ዕብራይስጥ ላይ ሄደን የት እንገባለን? እዚህ ጋር እንግባ። ይህን ወደ አማርኛ እንቀይረው። አሁን መልካም ምን ይላል? ያው ምን ለማድረግ ይላል? ሀጅ ለማድረግ ይታያል። ሀጅ ለማድረግ እሺ፣ ይህ ሀጅ ወዴት ነው የሚደረገው? ያው የቃሉ አመጣጥ ምን ይላል እዚህ ጋር? ሀጅ ለማድረግ እሺ፣ ይህ ሀጅ ለማድረግ ያው ሀጅ ወዴት ነው የሚደረገው ነው አሁን ጥያቄው። ቀጥታ ያው እዚህ ጋር ተመልከት። ወደ ላቅልምላችሁ ምን ትላለች እቺ ፍለጋ? ምን ይላል ፍለጋ? ይታያል። እስኪ አንብበው። ይሰማል? ልጆች ትስማን ከላሚ ወላ ይሰማል? ይሰማል። መርሐባ። ፍለጋ ይህ አይደለ? ምን ይላል? ዕብራይስጥ ወደ መካ ሀጅ ለማድረግ ወደ መካ ሀጅ ማድረግ ብሎ ነው ያስቀመጠው። ወደ መካ ሀጅ ማድረግ ይሄ ይገኛል። ወደ መካ ሀጅ ለማድረግ ወደ መካ ሀጅ ማድረግ ይላል። ስለዚህ የታዘዙት ምን ነበር? ፈርዖን ጋር ሄደው ሙሴና አሮን
እስራኤል ህዝብን ልቀቅ፣ ወደ መካ ወስደን ሀጅ እናስደረጋቸው የሚል ትእዛዝ ነበረ። ታላረ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አንድም ነብይ የለም ወደ መካ ሄዶ ሐጅ ያደረገ ቢሆን እንጂ ይናገራሉ። እንደተቀናይ ይሄን ይመስላል። አሁን ደግሞ ምን እናያለን? ሐጅን የሚያደርጉ ሰዎች ብፁዓን ናቸው ይላል። እሱን ደግሞ ማን ነበር ቅድም የጠይቀው? ዳዊት ሐጅ እንዳደረገ ነው። እዛ ቦታ ላይ ሐጅን የሚያደርጉ ብፁዓን ናቸው ተብሎ ተቀምጧል ማለት ነው። እሺ ማንኛውም ጥያቄ ካለ መቀጠል ይችላል። እሱ አሁንም ከላይ ሻሃዳ ብሎ የገባ ሰው አለ። እሺ ከላይ ሻሃዳ ያልከው ልጅ ሜተን አንሳ። ሻሃዳ አይደለም ብራዘር፣ ልጅቷ አሁን ሻሃዳ ያዘችው ሙስሊም መጀመሪያ ሙስሊም ነበረች። አትዋሽ። ለምን ተዋሻለህ? ልጅቷ አላቃት። ኦኬ አሁን ለምን አረዳችሁት? ምን አገባችሁ? እንዲህ አይነት ሰዎችን በጣም ነው የምፈልጋቸው። ምክንያቱም ከፊቴ መናገር አልቻሉም መምህሮቻቸው ሳይቀሩ፣ ግን ቪዲዮ እየተከታተሉ እየቆረጡ ሁሴን ሙስሊሞችን ነው ሻሃዳ የሚይዘው። ከፊቴ መናገር አትችሉም። ከኋላቸው የሚናገር ሰው ሁልጊዜ ከኋላቸው ነው፣ ከፊታቸው መቆም አይችልም። ለማንኛውም ልጅቷ ሙስሊም ነች ወይ? የአካውንቲቱ ባለቤት አዎ ሙስሊም ነች። አዎ ሙስሊም ነች። ግን ስትገባ ጊዜ አልነበርክም አንተ ክርስቲያኑ ልጅ። ምን አለች እርሷ? እኔ ሙስሊም ነኝ፣ ጓደኛዬ ግን ክርስቲያን ነች። እርሷ ጥያቄ አለች፣ ጥያቄ አላት፣ ጥያቄዋን ጠይቃ መስለም ትፈልጋለች አለች። ይሄ ነው ገዛች አለ። ብዙ ጊዜ ክርስቲያን ልጆች መግባት አይፈልጉም በራሳቸው አካውንት፣ ምክንያቱም እናንተ ትገሏቸዋለች። ያውቋቸው ከዚህ በፊት ብዙ ክርስቲያኖች እንደገደሉ መጥተው እዚህ ተናግረዋል። እንደተገደሉ ጓደኛዬን ገደሉብኝ ክርስቲያን ቤተሰቦቿ ብላ የተናገረች ልጅ አታስታውሱ? አዎ ፈሩ። በቃ እናንተ ከላይ ያውቃችሁ ፍቅር ምናምን እያሉ ይሰብኳችኋል። እርግጠኛ ነኝ ግን በጎጃም በጎንደር አካባቢ አንዲት ክርስቲያን ልጅ ሙስሊም ብትሆን ትገሏታላችሁ። ይሄ በተግባር በተጨባጭ ያየነው ነገር ነው። ስለዚህ በሙስሊም ጓደኞቻቸው መጥተው ይሳልማሉ። እናንተ ይሄን ቪዲዮ እየሰራችሁ እየቆረጣችሁ ተደብቃችሁ ከነመምህሮቻችሁ ሁሴን በውሸት አሰለመ ስላላችሁ እኔ ወደ ኋላ ምን መስሏችሁ? ኧረ በፈጣሪ አታውቁኝ። ወላሂ ላዚ እኔ ቲክቶክ ካምፓኒ አፕሊኬሽኑ ሲመጣ ጀምር ያለሁኝ እዚህ። ከዚያ በኋላ ሁላችሁ የመጣችሁት የፈለገ ፕሮፓጋንዳ በተሰሩ እኔ ጉዳይ አይደለም። መስሚያ ጥጥ ነው። እኔ የዋናችሁ ሁሴን በሆነ በእናንተ ተንኮልና እንትን ምናምን የሆነ አታውቁኝ ማለት ነው። ወላሂ ላዚ የዓለም ሰው ከበስተጀርባ የታጣ የሌለ ሰው ጉዳይ አይደለም። እኔ ምለው ሙሉ ቪዲዮ ብትሰሩ ድራማ ነው እያላችሁ እኔ መስሚያ ጥጥ ነው ምንም ማለት አይደለም። ለኔ የኔ ዓላማ ምንድነው? እውነትን የነብያትን መንገድ መግለጽና ማስረዳት ነው። አላለ ለካ ተደብቃችሁ እየተከታተላችሁ ቪዲዮ እየቆረጣችሁ ይዛችሁ እየሄዳችሁ እንዴታቸውን ታወጣላችሁ። በዚያ አላህ ይመስገን። ያኛም ጥያቄ ያለው ክርስቲያን ካለ መግባት ይችላል። አይ ጥያቄ ያለ ይቀጥል። እሺ ለማንኛውም ቅድም ምን ብዬው ነበር? ፈለገኝ ያው እኔ በመለስክ ለመድረስ ባይገባኝም አመሰግናለሁ። እንደው ባይገባኝም እቺን ብቻ ላሳየሽ አገባ ግን አረ ኔትወርክ የለም፣ ኔትወርክ የለም። ወጥቼ ልስማህ። ብዬ ነበር የሚያደርጉ ሰዎች ዋናቸው ቃል ጻፍ ቅዱስ ላይ ብዬ ነበር አለ አሰማም አይደለ? ቆይ ቪዲዮ ተወቀ አገራ ይገራሳይ ሄሎ ኔትወርክ አይሰማማ? አሁን ይሰማል። ከኔ ነው መጣለው። ቅድም ብዬ ነበር ሀጅን የሚያደርጉ ሰዎች ብፁዓን ናቸው ይላል መጽሐፍ ቅዱስ ላይ ብዬ ነበር አይደለ? ፍለጋ አዎ አሁን እሱን ላሳየህና ከፈለክ መሄድ ይቻላል። እሺ
መልካም እሺ ያው እነዚህ ቦታ ላይ ምን ይላል? ይሄ ምን ይላል? ፍለጋ መዝሙር ስንት ነው የሚለው? ይታያል 85 84 መዝሙር 84 ተመልከት። ወረድ ብለን እስኪ ጋር ወረድ ብለን እንመልከተው። ያትና እቺ ቃል ምን ትላለች? ልባቸውን አመባት እስኪ ልባቸውን በሐጅ ላይ ያደረጉ ምንድናቸው? በሐጅ ላይ ብፁዓን ያደረጉ ብፁዓን ናቸው አይደለ? ልባቸውን በሐጅ ላይ ያደረጉ ብፁዓን ናቸው ይላል። ያው ስለዚህ ወረድ ብለን እዚሁም ላይ ያው ልባቸውን በሐጅ ላይ የሆነ የተባረኩ ናቸው ይላል አላህ። ልባቸውን በሐጅ ላይ ያደረጉ ምንድናቸው? የተባረኩ ናቸው። እዚህ ጋር እኔ ከያዝኩት መጽሐፍ ቅዱስ ላይ መዝሙር 84 ቁጥር 5 ላይ እንደዚህ አይልም። አንዲ መጽሐፈ ላይ አማርኛው ኢትዮጵያው የተረጎሙላቸው ላይ ሐጅ ማድረግ ሐጅን ያደረጉ ብፁዓን ናቸው ብሎ እንዲተረጉሙልህ ጠብቀህ ነበር። ይሄማ ሰለሙ ማለት እኮ ነው። እሺ የአይሁዶች ባይብል ላይ የአይሁዶች ኦሪት ላይ ለምን የለም? አለ ያው ቁስር እኮ ነው። ይሄን እኮ ነው ዕብራይስጡን እኮ ነው ቀጥታ ወደ አማርኛ የቀየርኩልህ። አረበኛ እንዳውም ከፍቼ በአረበኛውን ባሳይህ ቃል በቃል ምን እንደሚል ተመልከቱ። ጉድ ተመልከቱ። ወላሂ እንደሚል ያ ጡባ ሊመን ቁወቱሁም ፊክ ኃይላቸው በአንተ ላይ የሆኑ ምንኛ የተባረኩ ናቸው ይላል። ወቁሉቡሁም ሙተጅሃ ኢለል ሐጅ ልባቸው ወደ ሐጅ የዞረች ምንኛ የተባረኩ ብፁዓን ናቸው ይላል። ያው የአረበኛው መጽሐፍ ቅዱስ ያው መዝሙር 84:5 እዛ ወደ አረበኛ ስቀይረው ማለት ነው። ይሄ የአይሁዶች ኦሪት ነው ወይስ ምንድነው? እናው ይሄን ግልጽ አድርግልኝ። የአይሁዶች ኦሪት መጽሐፋቸው ነው? ያንተ መጽሐፍ ቅዱስ ብሉይ ኪዳን ብላ የምታምንበት ማለት ነው። ያው እሱ ራሱ ነው እሱ። እሺ ድጋሚ ገባለሁ። አይ መርሐባ السلام عليكم أوسو. وعليكم السلام ورحمة الله وبركاته. ماميني. ايش مامي نديتنا؟ እንኳን አደረሰ ማሜ። ደህና ነህ? እንኳን አብሮ አደረሰ ለረመዳን። ደህና ነህ? ሰላም ነው? ሰላም ነው። ማሻአላህ ማሻአላህ ወንድሜ። ቁርአን ልቅራለህ? ይመጣል ከተመቸው ነው ማሚዬ። ቅራልን በጣም ደስ ይላል። ቅራልን ቆንጆ አርጋሽ አባዬ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والصافات صفا والزاجرات زجرا فالتاليات ذكرا إن إلهكم لواحد رب السماوات والأرض وما بينهما ورب المشارق إنا زينا السماء الدنيا بزينة الكواكب وحفظا من كل شيطان مارج لا يسمعون إلا الملائل على الأرائك
من كل جانب دحورا ولهم عذاب واصب إلا من خطفت فأتبعه شهاب ثاقب ما شاء الله. السلام عليكم سو. وعليكم السلام ورحمة الله وبركاته. እንዴና እኔ እንዳአፉ በለኝና አሁን በተናገርከው ንግግር ትንሽ ልናገር ፈልጌ ነው እኔ ስለደረሰብኝ ማለት ነው። ወደ ሰሜን አካባቢ ነበርኩ እኔ ማለት ነው። ሰሜን አካባቢ ነኝ እና እንደተሰለምኩ የሚገርምህ አሁን ከሰለምኩ 20 ዓመቴ ነው። ግን የሚገርምህ እስካሁን ማለት ነው ቤተሰቦቼ እኔ ሙስሊም እንደሆንኩ እዛ ሀገር ላይ አይወራም ማለት ነው፣ ክልክል ነው። እና እኔ ራሱ ልብስ ገና ወደዛ ለመሄድ ለብሼ ለመሄድ ሳስብ ያን ጥቁርሽን ልብስ ለብሰሽ እንዳትመጪ ምናምን ነው የምትባለው። ገና ትዕዛዝ ነው የሚሰጥህ እና በጣም አስቸጋሪ ነው። እኔ አንድ ልጅ ራሱ ማውቀዋለ ሰልሞ አሞታል፣ ይሄ ልጅ ታሟል፣ ጤነኛ አይደለም ብለው ከግንድ ጋር የሚገርምህ ውጭ ላይ 3 ቀን አሳድረውታል። የሙስሊም ሸይጣን ይዞታል ብለው ማለት ነው። እሺ ይቆራረጣል። አሁን ይሰማል። ቀጥል። ይሰማል እና 3 ቀን የሚገርምህ ውጭ ላይ አሳድረውታል። ግንድ ላይ አስረው ማለት ነው፣ ውሃ እየደፉበት በቃ የሙስሊም ሸይጣን ነው ያዘው ተብሎ ማለት ነው። እና እኔ ደግሞ አጋጣሚ አንድ እህቴ አረብ ሀገር ነበረች። የዛሬ 16 ዓመት አካባቢ ስትሄድ አጋጣሚ እኔ ጋር ነበረች እና ሻሃዳ አስይዣት ሄደች ማለት ነው። የሚገርምህ በ16 ዓመቷ ስትመለስ እንደ አዲስ ነው የተጣላ ነው፣ ክረምት ላይ ማለት ነው። በቃ በአዲስ መልክ ተበጣብጠናል፣ በቃ በአዲስ ሁኔታ ማለት ነው። የእኔን ራሱ እንደ አዲስ እንደገና አገር አሸባቸው ሁሉ እና ትንሽ የተወሰነ እንደውም እኛ ቤተሰቦቻችን አካባቢ ትንሽ እንደው የሚፈሩም ናቸው ስለሚባል እንጂ የእውነት በመሳሪያ ይገሉሃል፣ ይመቱሃል ሐቂቃ። እና እንደውም በአሁኑ ሰዓት የሚሰልሙ ልጆች በአሁኑ ሰዓት በጣም እድለኞች ናቸው። እኔ አልሐምዱሊላህ ረብል ዓለሚን በዛን ሰዓት በጣም ብዙ ነገር አሳልፌ ነበር እና አልሐምዱሊላህ ግን ቅድም አንተ ስትናገር በጣም በቃ ብዙ ነገር እንትን አለ እና የሚገርምህ ብቻ አልሐምዱሊላህ ይቅርታ። አብሽር። ይህ ያለ በተጨባጭ የሚታወቅ እውነታ ነው። አላህ ብቻ እንትን ይበላቸው፣ አላህ ያምራቸው። እና የሚገርምህ ዳዋ እንኳን ልታረግ ስትፈልግ እኔ አልሐምዱሊላህ አሁን 20 ዓመቴ ነው በትዳር አልሐምዱሊላህ አላህ ሁሉ ነገር አስተካክሎልኛል። ኑሮ ያሪፍ ነው አልሐምዱሊላህ ረብል ዓለሚን። ልጆቼ አልሐምዱሊላህ ትልቅ ደረጃ ይደርሱልኛል። ዩኒቨርሲቲ ልጆች አሉኝ ምናምን፣ ቁርአን የቀሩ ናቸው፣ ኪታብ እየቀሩ ነው አልሐምዱሊላህ። እንዳልኩ ባለፈው እኔ ነበርኩ ያልቀረሁት። አሁን በደንብ ሲገባኝ አልሐምዱሊላህ እንደ አዲስ ጀምሬያለሁ አልሐምዱሊላህ ረብል ዓለሚን። እና ስለ ነብዩ ሰለላሁ ዐለይሂ ወሰለም ራሱ በጣም ብዙ ጊዜ ስትነግራቸው ምናምን በጣም በቃ ያልሆኑ መልሶች ትሰማለህ። ማለት እኔ እሳቸውን ሳላቃቸው ነው የምወዳቸው በጣም ምንም እኔ እንትኖችን ኡመቶችን ሳላቃቸው ናፈኳቸው የሚሉ ያሉኝ ራሱ ሁሌ ስሜትን አላቅም። እኔ የሚሰማኝ ስሜት ብቻ ብዙ ጊዜ ይቅርታ
አላቅም። ለሳቸው ራሱ ምን አይነት ጥላቻ እኔ አላቅም። ምንም ያልተማረ ሰው እንኳን ቢሆን ለሳቸው ማንኛውም ሰው በቃ ሃይማኖት ላይ ኖረው እንኳን እሳቸው ሊጠላ የሚችል እንትን ያለው ሰው በጣም ይገርመኛል። በቃ አልሐምዱሊላህ ረብል ዓለሚን እኔ ብቻ ደስተኛ ነኝ። አላህ አልሐምዱሊላህ እንኳን ሙስሊም አደረገኝ፣ እንኳን በዛ ሁኔታ አልሞትኩኝ። እና ብቻ ቅድም ስትናገር በቃ በጣም ተናነቀኝ ታውቃለህ። በቃ ከአቅሜ በላይ ሆነ ብዙ ነገሮች ስላሳለፍኩ። በእርግጥ አሁንም ብዙ ነገር እያሳለፍኩ ነው፣ ግን አልሐምዱሊላህ አሁን ልጆቼም ደርሰዋል። በቃ ያ ሁሉ ብቸኝነት አልፏል። አልሐምዱሊላህ ረብል ዓለሚን። እና ብቻ እኛ የሚሰማንን ስሜት ደግሞ በተለይ ሙስሊም ሆኖ እስልምና ላይ ያደገ ሰው አያውቀውም። እኔ ሁሌ ይህ ጥያቄ የሚገርም በቃ ከባለቤቴ ጋር ራሱ ከልጆቼ ጋር አጋጣሚ አንድ ሁለት እድሉን አግኝቼ ኡምራ አድርጌያለሁ እና እዛ ሂጅ የሚሰማኝ ስሜት በቃ እናንተን የሚሰማችኋል ወይ? እናንተን ይሰማችኋል? ግን ለእኔ የሚሰማኝ ስሜት የእውነት በቃ ራሴን አልቆጣጠርም። እዛ ካባውን ሳይ መዲናን ሳይ በቃ እሳቸውን ያገኘው ሁሉ ይመስለኛል። ብቻ አልሐምዱሊላህ ረብል ዓለሚን ብቻ ደስተኛ ነኝ። አልሐምዱሊላህ ግን ልክ አንተ እንትን ሲሉ በጣም አመመኝ፣ የሆነ ያመኛል። ለዛ ነው አፉ በላይ በቃ ረዘምኩብህ። መርሐባ ሽክራን ጀዛኪላህ ኸይር። ትክክል የሚገርማቸው መርሐባ አፉ በልኝ ሁላችሁ ማረዘምኩባችሁ። ውስጤ የታመቀ ነገር ስላለን ያወጣሁት። አቤት ወአለይኩም ሰላም ወረሕመቱላህ። ዳኝ አልሐምዱሊላህ ዳኝ አልሐምዱሊላህ። አቤት አንድ መጾም ማችል እህት አለችኝ በኔ ደረሰች። እሺ እርጉዝ ነች በል። እሺ እዛ መጾም ስለማችል እንትን ልትል ማለት ሰውን ለማስፈጠር እንዴት ነው? መጾም ማትችልበት ምክንያት ጊዜያዊ ህመም ከሆነ በሚሻላት ጊዜ ጠብቃ መጾም አለባት። አላህ በቁርአን ላይ ሲናገር ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር ይላል። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾም ብሏል። ነገር ግን ህመሟ ጊዜያዊ ካልሆነ ለዘላለም አብሯት ከሰውነቷ ጋር የሚዘወትር የህመም አይነት ከሆነ በዚያ በህመም ምክንያት በተጾም በጤናዋ ላይ ችግር የሚፈጥርባት ከሆነ አትጾም መስችልች። ነገር ግን ለእያንዳንዱ ቀን ከፋራ ታወጣለች አቅሙ ካላት። ለእያንዳንዱ ቀን አንዳንድ ምስኪን ማብላት ማለት ነው። እሱ ከጊዜ በኋላ የሚወደድ ነው። በቃ ስለዚህ ነፍሰ ጡር ከሆነች እርጉዝ ከሆነች መጾሙ አቅሙ ካላት ትጾማለች። በጾም በልጁ ላይ ችግር የሚፈጠርበት ከሆነ በዛኔ ታፈጥርና በሌላ ቀን ስትወልድና ከዛ በኋላ ስትረጋጋ ስትችል ጊዜ ቀባ ታወጣለች። አይፍታ መርሐባሽ እሺ መርሐባ ሃይ መርሐባ ማን ጋር እንደረብሽ ድምጽ ያለው አድሚኖች አድሚን የለም አድሚን የለም ወይ አለ ነው ወጣለች ይረብሻል ዛውርድ እሺ ጀናባ ላይ የሆነ ሰውዬው ቁርአን መቅራት ይቻላል የሚል ልጅ ሰምተን ነው። በዚህ ላይ ምን ትላለህ ይላል። አላህ ሙስተዓን። ጀናባ ላይ ሳለ ሰውዬው ቁርአን መቅራት አይችልም፣ አይፈቀድለትም። ይህን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከዛሊከ አህሉል ዒልም ልክ እንዲሁ ዑለሞች ጀናባ ላይ የሆነ ሰው ቁርአን መቅራት አይችልም። ጀናባ ታውቃላችኋል? የማያውቁ ሰዎች ሊኖሩ ይችላሉና ጀናባ የሚባለው ባል ከሚስቱ ጋር ግንኙነት አድርጎ የዘር ፈሳሽ የሚፈሰው እሱ ልክ እንዲሁ ደግሞ አንድ ሰው በቀንም ሊሆን ይችላል በሌሊት እንቅልፉን ተኝተው በህልሙ ከሌላ ተቃራኒ ጾታ ጋር ግንኙነት አድርጎ ሊሆን ይችላል። ሳያደርግም በህልሙ ከብልቱ የዘር ፈሳሽ ከወጣ እሱ በዚህ ሁኔታ ላይ ሳለ ሰውዬው ቁርአን መቅራት አይችልም። ለወንድም ለሴት ለወንድም ለሴት ግን ያንን ሻወር ከወሰደ በኋላ ነው ቁርአን መቅራት የሚችለው። በሂፍዝም ሆነ በምንም መንገድ መቅራት አይቻልም። እሺ
በዚህ ላይ ምናልባት የዑለሞችን ንግግር ማየት የምትፈልጊ ከሆነ ሳይቻለሁ እንመልከት። አንዲ ራሳችሁ ተመልከቱ ልጆች፣ ማየት የምትፈልጉ ልጆች ካላችሁ ምናልባት እዚህ ጋር ማን ይላል? الشيخ الإمام عبد العزيز بن باز رحمه الله تعالى تلاق علم حكم قراءة القرآن للجنب، حكم قراءة الجنب للقرآن والاستماع له. الشيء قرآن مقرات بينو كإسلام أنصار جناب لا إله إلا سو لكنه قرآن ما دامت له رسول. هل الجنب يقرأ كتاب الله غيبا؟ جناب لا يالا سو بحفظ القرآن مقرات يشلال لنا، وإذا لم يجز ذلك فهل يستمع له؟ مقرات ما يفكر لك هنا ما دامت يفكر لك هل ويل رسول. جزاكم الله خيرا. يا عبد العزيز بن باز الله يماراتشونا يرساتشو ملس من دنا تبلكتو الجنب لا يجوز له قراءة القرآن لا من المصحف ولا عن ظهر قلب حتى يغتسل. جناب لا يالا سو بحفظ هنا قرآن يزولك عنده مقرات هيشلم شهر اسكتات درس، لأنه قد ثبت عن النبي صلى الله عليه وسلم أنه كان لا يحجزه شيء عن القراءة إلا الجنابة. مكنياتهم كان النبي صلى الله عليه وسلم زار قال لي نقدر ترجع قال من دون رسوم القرآن كما قرأت مياه قراشة وجنابة انجلي لا نبر. أما الاستماع لقراءة القرآن فلا حرج في ذلك للجنوب. نقدر القرآن ما دامت جنابة لا إلا سو شكر لهم ما دامته، بل يستحب له ذلك. مكنياتهم عندهم هي ودد اللتان لما فيه من الفائدة العظيمة من دون مس المصحف ولا قراءة منه للقرآن. والله ولي التوفيق. قرآن سينك ما دامتو شكر لله. شيخ عبد العزيز بن باز رحمه الله تعالى تناقروا مالتنا يعني سلام. الشيء كلا ጥያቄ ያለው ካለ መቀጠል ይችላል። ከሌላ በዚህ ላይ ያሉትን የዑለሞች አቋም እንቀጥላለን። እሺ ከላይ ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ ያለኝ ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያለኝ ጥያቄ የሆነ ከሸሪዓ ባንክ ጋር የተያዘ ነገር ነው። እንዴት ነው የነሱ አሰራር? የሆነ እቃ ሲገዙ ዋጋቸውን ይጨምሩና እዛ ላይ አንተ የሆነ መኪና አሁን ለምሳሌ መኪና ለመግዛት ከፈለክ ዋጋውን ይጨምሩበትና ከዛ አንተ ያንን ትከፍላለህ። በሸሪዓ አንፃር እንዴት ይታያል? እሺ ወደ እሱ እንመጣለን። አንድ ጊዜ እዚህ ጋር ልጨርስላችሁ። ያውና ጀናባ ላይ ሆኖ መቅራት ተመልከቱ። أولا ذهب عامة الفقهاء من المذاهب الأربعة أردتم من مذهب بالبيتوش التقال أبزانيوش يليكاونتوش اندالة وغيرهم إلى تحريم قراءة القرآن على الجنوب. جناب لا إله إلا سو أردتم من مذهب بالبيتوش حرام نبلون منهم ولو من غير مس المصحف قرآن سايلك أبيهون من كون بهفزقون. قال الترمذي رحمه الله تعالى، إمام الترمذي من هالو، وهو قول أكثر أهل العلم من أصحاب النبي صلى الله عليه وسلم والتابعين. كان النبي صلى الله عليه وسلم صحابه كتابعين عندهم بزهن وعلم مشركين هنا، ومن بعدهم كان نرسب على مثل سفيان الثوري وابن المبارك عبد الله بن المبارك والشافعي وأحمد وإسحاق بن راهويه وغيرهم. قال شيخ الإسلام ابن تيمية رحمه الله تعالى، ابن تيمية من قالوا فإن الأئمة الأربعة متفقون على منعه من ذلك. أردتم أئمة የፍቅህ መዝሀብ ባለቤቶች ሁላቸውም ተስማምተዋል ቁርአንን መቅራት እየተከለከለ እንደሆነ ይሄ በመከልከሉ ላይ ተስማምተዋል ጀናባ ላይ የሆነ ሰው። الإمام الكسائي رحمه الله تعالى من قال ولا يباح للجنوب قراءة القرآن عند عامة العلماء. አጠቃላይ ከዑለሞች ዘንድ ጀናባ ላይ ያለ ሰው ይሄን ቁርአን መቅራት አይፈቀድለትም። ይሄ ነውና ይሄ ነው የአራቱ ዑለማዎች አቋም። الشيخ عبد العزيز بن باز وكذلك الشيخ الإسلام ابن تيمية ሌሎችም ማቆማቸው። እሺ ጥያቄ ያለው ምን ነበር ያልከው ጥያቄ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙባረክ ጀሚዓን ለዚህ ነበር የገባሁት። በቃ መልሰህልኛል። ጀዛክላሁ ኸይር። ሁሱ ጥያቄ ልድገምልህ። እሺ እና ስለ ሸሪዓ ባንክ የሚባለው ልጠይቅ ነው። የሆነ እቃ ይገዙልሃል፣ ዋጋ ይጨምሩበታል እና ያን ትከፍላለህ። ያ ስለሽ በሸሪዓ በኩል እንዴት ይታያል?
እሺ ኢብኑ ዑሰይሚን ረሒመሁላህ ተዓላ ተጠየቁና በዚህ ጉዳይ የሰጡት ማብራሪያ ይህን ይመስላል። ኢብኑ ዑሰይሚን ረሒመሁላህ ተዓላ ምን አሉ? አንድ ባንክ ቤት ሊሆን ይችላል። ለምሳሌ መኪና ገዛ እና አስቀመጠ። ይህን መኪና አሁን ለገዛኝ ሰው 1 ሚሊዮን እሸጥለታለሁኝ አለ የባንክ ቤቱ ኃላፊ። ባንክ ቤቱ ከዓመት በኋላ ከሆነ ግን 1,500,000 እሸጥለታለሁኝ አለ ያንን መኪና። በዚህ ጊዜ ከዓመት በኋላ ያለውን ነው የምፈልገው ብሎ ሰውየው 1,500,000 የሚለውን ቢወስድ ችግር የለውም። ይሄ ወለድ አይሆንም ወይ እንዳንል፣ ላ ይሄ ወለድ በተመሳሳይ ነገር ሲሆን ጊዜ ነው። ይሄ ግን ምንድነው አሉ ኢብኑ ዑሰይሚን ሀዛ በይዑን ወሽራ አሉ። ይህ መግዛትና መሸጥ እንጂ ከወለድ ጋር የሚያገናኘው ነገር የለም ማለት ተስማምቶ ሰውየው የሚገዛው የሆነ ግብይት ነው። ስለዚህ ወለድ አይሆንም ማለት ነው። እሺ ጥያቄ ልቀጥል ወያክ السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. እኔ ልጠይቅ ሁለት ጥያቄ አለኝ። ጥያቄ ረመዳን ሙባረክ በመጀመሪያ ኢንሻአላህ። ጥያቄው ማለት ነው ካገቡ ሰዎች ያንን ከባልና ሚስት ዑምራ ቢሄድ ምን ችግር አለው? እዚህ አሁን ሰው የለም ከሚሄድ ሰው ስለሌላ ያለሁት ሪያድ ነው። በአጋጣሚ ልንሄድ ነው። ዑለማዎቹን ጠይቄና የምትሄጂ ነገር ከሆነ እንሄድ ብሎኝ ነበረ። እሺ ካገቡ ሰዎች ጋር ዑምራ ማለት ሴት ልጅ በመሰረቱ ያለ መሕረም ከ80 ኪሎ ሜትር ርቀት በላይ ያለውን ጉዞ እንዳትጓዝ ነው የተባለው። ላ ቱሳፊሩ አልመርአ ቱእሚኑ ቢላሂ ወልየውም አልአኺር መሲረት የውም መዓ ሊምነቲህ ኢላ መዓ ዚ መሕረም። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት ያለ ዘመድ ብቻዋን ልትጓዝ አትችልም ብለው ተናግረዋል። ስለዚህ ባልና ሚስት ስለሆኑ ከእነርሱ ጋር መሄድ ይቻላል ወይ? አይቻልም። ከ80 ኪሎ ሜትር በላይ ሩቅ ነው አይደል ያለሽበት ቦታ ለመካ ከ80 ኪሎ ሜትር በላይ ሪያድና መኪም በስ ከሆነ አይቻልም። በጣም ይርቃል። ከ80 ኪሎ ሜትር በላይ ነው አይቻልም። እሺ طيب ሁለተኛው ጥያቄ ደግሞ ማለት ነው ለምሳሌ አሁን እኔ በሚሰራው ብር ለባለቤቴ ሰነግረው ሰደቃ ቢያወጣ ይሄ ችግር አለ ወይ? ላዚም እሱ መናገር አለብኝ ወይ? የራስሽ ገንዘብ እስከሆነ ድረስ ማስፈቀድ አይጠበቅብሽም። ከሱ ገንዘብ አንስተሽ ሰደቃ ለመስጠት ግን ማስፈቀድ አለብሽ። በጣም ብዙ ገንዘብ ከሆነ ጥቂት ከሆነ አታስፈቅጂውም። ከሱ ገንዘብ ቢሆንም ለምሳሌ ከተባለ ለምሳሌ ሴት ልጅ ባሏ ቤት አብራ እየኖረች እያለች ባሏ የለም መጣና የሚለምን ሰው እንደው የምበላው አጥቼ ነው አለ። የሚበላው ጥቂት ነገር ጠየቀ። ይህን ነገር ከባሏ ማስፈቀድ አለባት ወይ? ላ አይጠበቅባትም። አንስታ መስጠት ትችላለች። ልክ እንደው ትራንስፖርት አጣ የለም ሰውየው ደሃ ነው አይደል? ትንሽ ብር ነው የሰውዬ የጠየቀው። ባል ቢያውቅ ያንን የሚቆጣበት የገንዘብ አይነት አይደለም። ከዚያ በኋላ ትራንስፖርት ጠየቀ ሰው፣ ባልየው የለም በቤት ውስጥ። በዚያን ጊዜ ሚስት አንስታ ብትሰጥ ያለ ባሏ ፍቃድ ችግር አይኖረውም። ነገር ግን ከበድ ያለ ብር ከሆነ ባል ቢያውቅ ያንን ነገር የሚቆጣበት እና የሚቀየምበት አይነት ገንዘብ ከሆነ የዛኔ ማስፈቀድ ማሳወቅ አለባት። ከራሷ ገንዘብ ከሆነ ከራሷ ከሆነ አታሳውቅም። እሺ ጀዛከላሁ ኸይረን። መርሐባ ወያክ። ወአለይኩም ሰላም። ጥያቄ ነበረኝ። ስለ ኡምራ ነው። ኡምራ ሂጄ ሶፋና መርዋ 7 ነው ያደረኩት እና እዚህ ስመለስ ጓደኞችም አሉኝ። ግን ሰው 7 ጊዜ አይደረግም፣ በአንድ ገጥ 4 በአንድ ገጥ 3 ነው እንጂ አሉ።
እውነት ነው እውነታቸው ነው። አንዱ እንደዚህ ስትሄጂ እና ስትመለሽ ጊዜ እንደ ሁለት ነው የሚቆጠረው። ስለዚህ ለምሳሌ ሶፋ ሄድና ሶፋ ወደ መርዋ ሲሄድ አንዴ ሁለት ብዬ መቁጠር እንደሱ طيب ከፋራ ሲወጅና ብዙ ቀን ሄድኩት እና የለብሽም ምንም የለብሽም። በስተት የተጨመረ ነው ቀነሰሽ ቢሆን ነው የዛኔ ሄድራሽ ሙይ ትባያለሽ። ለጠቃላይ ይሄ ነው ነሽዳ የሚሉ ሰዎች ከእውቀት ነፃ ናቸው። ነገሮች በነሽዳ ላይ ይላሉ ሰባት ወደዛ ሰባት ወደዚህ የሚል ነሽዳ ሰማችሁ? በዛ አይደለም ወላሂ እኔ እሺ አድም ስጭኝ አንድ ጊዜ ላውራ ስለ ነሽዳ አንድ ልናገር وحذر الناس من الاناشيد اسكت شوي جزاك الله خير ሰምታችኋል? ሰባት ወደዛ ሰባት ወደዚህ የሚል ነሽዳ እንትን ሲሉ ነው ያየሁት። ምን አያውቁም ስለ ዑምራ ስለ ሐጅ። እነዚህ ሰዎች አሁን ሐጅ አድርጉ ዑምራ አድርጉ ብላችሁ ፍራንክ ብትሰጧቸው የለም በቃ ከየት ጀምረው እንዴት እንደሚጨርሱ አያውቁትም። ግን ነሽዳ እንዲህ እያስባሉ በቃ ዲንን ያወቁ መስላቸዋል። ሰባት ወደዛ ሰባት ወደዚህ ይላሉ ዑምራ ላይ። ሰባት ወደዛ ሰባት ወደዚህ ያላችሁ ማን ነው? እና ስህተት ነው። ለማንኛውም እሺ ሌላም ጥያቄ አለችኝ። አንድ ጓደኛዬ ዑምራ ካፊር ነች፣ አዲስ እስልምና የተቀበለች። اشتاق انت تات تورا اشميتو نشلث هاي كتر بدت يا قالش كتر እኔ ጥያቄውን ጠይቄ ታች ለማዳመጥ ነው ሴትዮ የሳጠረኝ። ችግር የለም በቃሽ። ጓደኛዬ ዝቤን ነው እስልምና የተቀበለችው። እናቷን ዑምራ ልታመጣ ነበረ። ካፊር ነው እሱ። ወጪዋን እኔ ችሌ እሸኝልሻለሁ አላት። ችግር የለም ከሐራም ምንጭ እስካላመጣ ድረስ የክርስቲያን ሰዎችን ገንዘብ መቀበል ችግር የለም። ከሐራም ምንጭ ማለት ምን ማለት ነው ከተባለ ለምሳሌ አስካሪ መጠጥ ሽጦ ከሆነ ወይንም ደግሞ ከሐራም ምንጭ ከሆነ በጥቅሉ አይቻልም። ከሐላል ከሆነ ግን እንደማንኛውም ሰው ቤት ሰርቶ ከሆነ ለምሳሌ ሐላል የሆኑ ስራዎች ከሆኑ ችግር የለም። በዚያ ገንዘብ የሌላ እምነት ተከታዮች ገንዘብ ሰጥተዋቸው ብትጠቀሙ ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአይሁዶች ይበደሩ ነበር፣ ያበድሯቸው ነበር። ጭራሽ ግብዣ ጋብዘዋቸው ሂደው አይ የአይሁድ ምግብ ነውና እኔ አልመጣም ማለት ነው። ሂደው በልተዋል፣ ችግር የለው። አይ እና ክርስቲያን ሰው ተርቦ ብታገኙ እናንተ ብታበሉት ትችላላችሁ። እሱ ቢያበላችሁ እናንተን ይችላል። ያው ስጋ ከሆነ የዛኔ በአላህ ስም ተብሎ መታረድ ስላለበት ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም። ይህን ይመስላል። እሺ ሌላ ጥያቄ ነበረኝ። ባልተቤቴ ጋር ተጋጭቼ 2 ዓመት ያክል ያዋል ላይደለም ሽምግልና ላይ ነበርና 2 ዓመት እኔ 6 ዓመት ገንዘብ በሱ ስም ነበር ያለው። ቤቴንም ሽጦታልና በመሃል ተጋጭተናል። ግን አሁን አልፈልግህም ተባብለን 2 ዓመት ነበረ። በሽማግሌ ማልዳኝም ብሎ ነበረ። አሁን ሽማግሌ 2 ዓመት ይገባዋል። የሱን ሳይሆን ሂሳብ እየመቶ ያለው የኔን ነው። እኔ ግን አልሰጥም አልኩኝ። የ2 ዓመትን ገንዘብሽን ስጭ እያልሽ ነው ለእሱ አይደለ? አዎ የሱማ ጠፍቷል እዛ ያለው። እኔ ካለማውረድ ብጠይቅ ራሱ የጠየቁኝ የኔን የ2 ዓመት ነው። የ2 ዓመት ገንዘብሽን እንትን በይ እያልሽ ነው። አዎ እኔ ደግሞ የለኝም አልኩኝ። በጣም ያሳዝናል ወላሂ። ሀገራችን ሽማግሌዎች ሀገራችን ላይ ሽምግልና ሽበት ባበቀለ መሰለኝ። ሽምግልና አላህ ሱብሓነሁ ወተዓላ በቁርአን ላይ ሲያነሳ ግን እውቀት ወዳላቸው ሰዎች ነው። ወለው ረዱሁ ኢላ ረሱል ወኢላ ኡሊል አምሪ ሚንሁም ለዓሊመሁ አለዚነ የስተንቢጡነሁ ሚንሁም። ሽምግልና ሲባል ያ አሸማጋይ ሰው ዲናዊ እውቀት ሊኖረው ይገባል። ሽምግልና ማለት በሰዎች መካከል መፍረድ ነው አይደለ? እውቀት ያስፈልጋል ለሚፈርድ ሰው። ገብታችኋል? ስለዚህ ሀገራችን ሽማግሌዎች በምንድነው በሽበት ባበቀለ ነው ያደረጓቸው። ከዚያስ እኔ አልሰጥም አሁን በቃጣሎ ነው ያለው። በፈጣሪ ስም ላውራ እስክጨርስ አንድ ጊዜ እድል ትሰጭኛለሽ? 1 ደቂቃ ላውራ። ሽክራን ምን ታድርግ እስክጨርስ። ስለዚህ የሀገራችን ሰዎች ምን ያደርጋሉ? ሴት ልጅ ሳውዲ አረቢያ 4 ዓመት ሰርታ ትመጣለች። ከዚያስ የ2 ዓመት የሰራሽውን ያስቡና ለባልሽ ይሄን ስጭ። ማን ይሄን ያለው? ማን ነው ይሄን ያለው? ከየት ነው ያገኙት?
እሷ ፍቺ ከጠየቀች ሴት ልጅ እንደ እስልምና ባሏን ፍቺ ብትጠይቅ እንደዛ ነው አይደል? አካፊ የሚላት ለዛ ነው። ፍቺው የመጣው ከባል ነው ወይንስ ከሚስት የሚለው መጀመሪያ ይታያል። ከባል ከሆነ አልፈልግም ብሎ የፈታው 5 ሳንቲም አይቀበላትም፣ እንዳውም ካለው ገንዘብ ያካፍላታል። ይህን ያለው አላህ ሱብሓነሁ ወተዓላ ነው። ወሊልሙጠለቃቲ መታዑን ቢልማዕሩፍ አለ። ለተፈቱ ሴቶች በታወቀው መንገድ ለእነርሱ መጠቀሚያ ሊሰጣቸው ይገባል ብሏል። ሐቀን ዐለል ሙተቂን አላህን በሚፈሩ ሰዎች ላይ ግዴታ ሲሆን አለ። አላህን ባትፈራም ትሰጣለህ፣ ግዴታ ነው። አንድ ቤት አድርጎ እሺ። ፍቹ ከሷስ ከሆነ የመጣው ከሷ ከሆነ የመጣው ለምሳሌ አብረው እየኖሩ እያለ አሳማኝ የሆነ ምክንያት ካላት ምንም 5 ሳንቲም አትሰጠውም ማለት ነው። ለምሳሌ ሶላት አልሰግድም ማለት ሰው የዛኔ መከረችው አስመከረችው፣ ሊሰግድ አልቻለም። የዛኔ ፍታይ ትለዋለች። ፍቺ ስለጠየቅሽ ስጪ፣ ለ5 ሳንቲም አትሰጥም። አሳማኝ በሆነ ምክንያት ከሆነ ፍቺ የጠየቀችው ሐቅ አላትና መብት አላት። ለምሳሌ ወይንም የማስተዳደር አቅሙ አልቻለም። በቃ ካልቻልክ ከዚህ በኋላ ልቀቀኝ፣ የራሴን ህይወት ልኖር አለችው። የዛኔ ፍቺ ስለጠየቀች እሷ ትስጥ ይባላል? ለ5 ሳንቲም አትሰጥም። የማስተዳደር ግዴታ በእርሱ ላይ ስላለበት ይህን አቅሙን ስላልተወጣ ነው ፍቺ የጠየቀችው። ነገር ግን ይህን ሰው በቃ ልወደው አልቻልኩም ማለች። ከጊዜ በኋላ ብለው እየኖሩ ያለምንም ምክንያት በቃ ከእርሱ ጋር ልኖር አልችልም። እሺ ይህ ሰው ያጎደለብሽ ነገር አለ? ምንም ነገር የለም፣ ሁሉ ነገር በእጄ በደጅ አድርጎልኛል። ግን በቃ እሱ ልወደው አልቻልኩም፣ ፍቅሬ ወጣ ከልቤ ውስጥ። ከዚህ እቺ ሴትዮ አይ ተገደሽ ኑሪ አይላትም ኢስላም። እየጠላሹ ግዴታ ኑር አለብሽ የለም። ታዲያስ ነገር ግን ከእርሷ ስለሆነ ፍቺ ጥያቄ የመጣው እዚህ ምንም አይነት ምክንያት ስላላገኘችበት የዛኔ ስታገቢ ጊዜ የሰጠሽን መህር ብቻ ጥሎሽ ብቻ ስጭው ነው የምትባለው። ሌላ ገንዘብ ምናምን የ3 ዓመት የ2 ዓመት ገንዘብ የሰራችውን ለ5 ሳንቲም አትሰጠውም። ይቅርታ 5 ሳንቲም በዛ፣ የ5 ሳንቲም ፍርካሽ አትሰጠውም። ለዚህ ማስረጃ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ጃአት እምራአቱን ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ አንዲት ሴት ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጣች። ከዚያ በኋላ ያ ረሱለላህ ኡሪዱ አን የጠልቀ ሊዘውጂ፣ ባሌን ቢፈታኝ እፈልጋለሁ ብላ ጠየቀች። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ወዲያው ፍታት አላሉት። በመካከላቸው ያለውን ችግር ጠየቁ። ለምን አሏት። ለምን ከእርሱ መለያየትን መፈታትን ፈለግሽ አሏት። በቃ ልወደው አልቻልኩም። እንዴት? ከዕለታት አንድ ቀን ከጓደኞቹ ጋር ቆሞ ታየዋለች። የዛኔ አቋሙ ወረደባት፣ ከውስጧ ፍቅሯ ወጣ። በቃ መቼ እንደምጠላ አይታወቅም። ሴት ልጅ ከጠላችህ የዓለም ሽማግሌ ቢሰበሰብ ልትወዳህ አትችልም። ከወደደችህ የዓለም ጠላት ቢሰበሰብ ጣጣ ያላትም ሴት ልጅ ገብታል። ሁሌ መስራት ያለብህ ከእርሷ ጋር ስትኖር ከሚስትህ ጋር እርሷን በፍቅር መያዝ ብቻና ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ከፍቅር ውጭ ሌላ ምንም ነገር ሊገዛት አይችልም። በትክክል አንተ ግን እርሷ ዘንድ ተወዳጅ ከሆንክ መስሚያ ጥጥ ነው። የዓለም ሰው ለምን ሙሉ የዓለም ሕዝብ ተሰባስቦ አንተን እንዲጠላ ሊያደርግ ቢሞክር ጣጣ የላት። አንዴ ከጠላችህም አንዴ ልቧ ከሸፈተ አንተን ከጠላ የዓለም ሽማግሌ ቢሰበሰብ ጉዳይ አይደለም። ገራሚ ፍጥረት ነች። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ለምን አትወጂውም ብለው ግዴታ ጫና አላደረጉም። ተመልከቱ፣ የሴትን ልጅ ልብ በደንብ የሚያውቁ ነብይ ናቸው። እንግዲህ ካልወደደችህ እየጠላችህ ከአንተ ጋር ልትኖር አትችልም አሉት ነቢ ሰለላሁ ዐለይሂ ወሰለም። አይ ተገደሽ ኑሪ አላሏትም። ታዲያስ ነገር ግን ሲያገባሽ ጊዜ የሰጠሽን ጥሎሽ መመለስ ትችያለሽ አሏት። ወዚያደ ያ ረሱላላህ አለች። አርያን ብቻ ሳይሆን ጨምሪ ካላችሁኝ እጨምራለሁኝ አለች ሴትየዋ። ነቢ ሰለላሁ ዐለይሂ ወሰለም ፈገግ አሉና ጭማሪ እንኳን አያስፈልግም አሏት። ተመልከቱ፣ ዛሬ ላይ ሽማግሌዎች ምን ያደርጋሉ? እሷ እንደተናገረችው ሲያገባት ጊዜ ከሰጣት ጥሎሽ በተጨማሪ የ2 ዓመት ደሞዝሽን ሳዑዲ የአረብ ሀገር ላይ የሰው ፊት እየገረፈሽ ሽንት ቤት ጠርገሽ ያመጣሽውን ገንዘብ አካፊ ይሏታል። ወላሂ ሃዛ ዙልሙን ዐዚም፣ ይሄ ትልቅ የሆነ በደል ነው። ይሄ ትልቅ የሆነ በደል ነው። እሱ እግርና እግሩን አጣፍቶ እንዲህ ሲቅም ቆይቶ ምናምን ልክ ካገዛ የሳዑዲ አረብ የሁላ ሙቀት እንትን ብላት ይዟት የመጣችውን ገንዘብ አካፊ። ይሄ በፍጹም ይሄ ከኢስላም አይደለም። ይሄ በፍጹም ፍትህ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ሴት ያሏት ሲያገባሽ ጊዜ የሰጠሽን መህር
ጥሎሽ ብቻ መልሽለት ነው ያላት። ጥሎሿ ምን ነበር? ሲያገባት ጊዜ የሰጣት ሰውየው መሬት ነበር፣ የአትክልት ስፍራ ነበር። ሐዲቃ የአትክልት ስፍራ ነው። هل تردين له حديقته አላት። አትክልቱን ስፍራ መመለስ ትችላለሽ? ትመልሽለታለሽ አላት። ወዚያዳ ያ ረሱላህ አለች። ኧረ ተጨማሪ እንመልሳለሁ። እሺ እና ሩዲ ለሁ አልሐዲቃ አሏት ነብዩ ሰለላሁ ዐለይሂ ወሰለም። የአትክልቱን ስፍራ መልሽለት። ወጠልቅሃ አሉት። አንተ ደግሞ ፍታት አሉት። መፍታት ግዴታ አለበት። ከጠላችና አልወደደም ካለች ሴት ልጅ አልወደም ካለች ወይም ደግሞ የሚያፋታ ሳማኝ የሆነ ምክንያት ካላቸው የዛኔ በግዴታ ማኖር አይችልም ሴት ልጅ። ስለዚህ በላይ ሽማግሌ እኔን አድርጉኝ አንዴ። ስቀልድ ነው። መልሶ ይህን ይመስላል። እሺ